ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጪ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። አያቸው አቻቸው ምንድነው ማለት ነው? መጽሐፍ ቅዱስን አክለው ማለት እኩያ ናቸው ማለት ነው። ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት እኮ ነው። ገድል ማለት ወደ መጽሐፍ ቅዱስ ማለት እኮ ነው። ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። በወላጁ ብቻ ለምን አውራቢኝ ብለህ ትላለህ? እኔ በአብርሃም አምላክ ፊት የምነግራችሁ እዚህ ላላችሁ ሰዎች ይሄ ቅዱስ መጽሐፍ እነዚህን መጽሐፍቶች አልወለደም። በእርግጥ እውነት ነው። በዚህ ሰዓት ምንም የምትማልደው የሚሰማትም ጉዳይ የለም። እሷ በዚህ ሰዓት በረፍት በክብር ነው ያለችው። ኦኬ፣ ግን ማስረጃ አምጣ። ዝም ብለህ መቀደድ አይደለም። ማስረጃ አምጣ። እንደሞተች ማስረጃ አምጣ። ስለ ሞታ እንዳልተነሳች ማለት ነው። አልሞተችም። በመጀመሪያ ሞታ እንዳልተነሳች ነው ያልኩት። መጀመሪያ አልሞተችም፣ ሞታለች እንጂ ሞታንም ለምን ማስረጃ አመጣለሁ? ሌላ ማስረጃ ለምንድን ነው የፈለገው? ሁለተኛ ዳግማዊ መብረቃዊ ጥቃት ይሆንብሃል። በፈለገ አትናቴዎስ ላይ የደረሰ በአንተ ላይ ዙሩን አክርሬው ጌታ ኢየሱስ ምስክር። እዚሁ የሚገባ ቄስ ካለ ይግባ፣ እስኪ መነኩሴ ካለ ይግባ። አብርሃም እንኳን ያድናል እኮ አልተባልንም። አንተ ሳሙኤልና ሙሴ ያድናሉ እኮ አልተባልንም። እናቶች ተብሎ ቢባል እነ ሳራ እንኳን ያድናሉ እኮ አልተባልንም። ሳራ ማርያም ራሱ የተገኘችው ከሷ ነው። እናንተ ታካብዳለህ ማርያም እያልክ፣ ማርያም የሳራ ልጅ ናት። መካን ሆና ሳለ ቤቷን አንኳክቶ መጥቶ በድንኳኗ ቂጣ ጋግራ ያበላቸው ከሁለት መላእክት ጋር አንዱ ያህዌ ነው። ለሳሙኤል እናት ለሐና እንደዛ እንኳን አልተባለላትም። ያንን ጀግና ነብይ የወለደች ከዳን እስከ ቤርሳቤ ቃሉ በምድር ጠብ ማይል በጽድቅ ኑሮ ከመኖር የተነሳ ከእናንተ በሬና አህያ ከማን ነው የወሰድኩት ብሎ ያለ ሰው ነው ሽሙኤል እና ሳሙኤል ነብይ። ታው እባክህ አባቶቼን አላነሳሳ፣ ሆድ ታስብሰኛለህ። ቁጥር 4 ላይ እግዚአብሔር መልአክ በሚሰሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። የእግዚአብሔር መልአክ ካዳነ እመቤታችን ለምንድን ነው ማታድነው? አሁን እኔ የጠየቅኩ አሁን ስለ መልአክ አልጠየቅኩም። የጠየቅኩ ስለ ማርያም ነው። ስለ ማርያም ማስረጃ ስጠኝ። መጽሐፍ ቅዱስ እንኳን ስለ ማርያም ስለ ክርስቶስ ራሱ ሙሉ በሙሉ አልጻፈም። ዮሐንስ ወንጌል ምዕራፍ 1 ቁጥር 25 ይመሰክራል። አልተጻፈም። ስለ ማርያም አልተጻፈም በለና ንገረን። እሱን እኮ ነው መናገር ያለብህ። ስለ ማርያም የለም፣ አልተጻፈም። አዎ ጎበዝ። አየህ፣ እኛም እሱን ነው እንድታይ የምንፈልገው። ቤተክርስቲያን መሰረቷን የጣለችው ባልተጻፈ ጉዳይ ላይ ነው። እሺ፣ የእግዚአብሔር ቃል የማይለውን ነው የምታስተምረው የምንለው ለዚህ ነው። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ማርያም ደራሽ መሆኗን ለሰው ልጆች አጋዥ መሆኗን የሚናገር የመጽሐፍ ቅዱስ ሐሳብ የለም። በእግዚአብሔር ቃል የእግዚአብሔር መልአክ ግን አለ። የእግዚአብሔር መልአክ አለ ያልኩት። ስለ መልአኩ ደግሞ እናወራለን። አሁን የጠየቁ ግን ስለ ማርያም መልአክ ናት አይደለችም? በቃ አሁን እየጠየቅኩ ያለው ስለ ማርያም። አየህ፣ መጽሐፉ ስለ መልአክ ጽፎ ስለ ማርያም የሌለ ነገር ነው እየጠየቀኝ ያለው። እኔ በነገራችን ላይ የሌለ ነገሩን መሆኑን ለሰው ማሳየት ነው ዓላማችን። የማርያም ጉዳይ ቤተክርስቲያን ውስጥ የሌለ መሆኑን ማሳየት ነው ዓላማዬ። ሰማኝ። እሺ፣ ባይዘው ቀደም አሁን ከወንድማችን ጋር ስተወረ ከቲክቶክ ጋር በሶላ ፊዴ ላይ እያወራ ነበርና በሱ ላይና ደግሞ ቀደም ስለ ስለ እያወራ ነበር። ስለሱ መጽሐፍ ቅዱስ የማስረጃዎች እንደሆነ ነበር ባይዘው የገባሁት። ግን አንተም ዞረ እንደተለመዱት ፕሮቴስታንቶች ገርላትና ድርሳናት ምናምን ጋር ሄደህ ተደበቅ። እሺ፣ ደግሞዋለሁ። አሁንም እምነትህን ነው ያወራሁት፣ መደበቂያችን አይደለም። እምነታችሁ ነው፣ አትፈሩበት። ቅድም ስጠይቀ አላፍርበትም አልክ። ቆይ አንዴ፣ አላፍርበትም ካልክ ያንተን እምነት ሳወራ እየተደበቅኩ አይደለም ማለት ነው። ለምን? ዛት ኢዝ ዩር ቢሊፍ ብራዘር፣ እምነትህ ነው። በእምነትህ ጉዳይ ላይ ቁርአን አንስቼ ባወራ እሺ ተደበቀ ትለኛለህ። ኦኬ፣ እያወራን ያለ ነው ያንተ እምነት የሆነውን መጽሐፍ ነው። ስለ እምነት ሲወራ ተደበቅ አትበለኝ። አንተ ባይሆን ለመደበቅ እየሞከርክ ነው አሁን። አይደለም ሰማኝ። እሺ ሰማኝ። ካልሆነ ቀጥሎ ደግሞ እንቀጥል፣ ሌላ ሐሳብ እናንሳ። በመጽሐፍ ቅዱስ ማውራታችን ለም ግዴታ ገድልና ታምራት መሆን አለበት። የኛ እኮ ናቸው።
እምነትህ የኛ እኮ ናቸው እነሱ። እምነትህ እኮ የአንተ ስለሆኑ ነው እያነሳኋቸው ያለሁት። እምነትህን እሺ ቀጥል። አዎ እምነትህን በደንብ እንትን በለበት፣ አትሸማቀቅበት ብራዘር። ለምን ያሸማቀቅ? በደንብ ፍሬውኝ ነው እያወራ ያለሁት። ምሽ ተሸማቀቅ። ስለዚህ እምነትህን ነው የማወራልህ። አሁን እኔ የአንተን እምነት ነው የማወራልህ ብራዘር። እሺ ሰይ እንደዚህ ማለት ከባድ ነው። መሸማቀቅ ደስ አይልም ብታይ። ተሸማቀቅኝ። አይ እንዴ መደበቂያ ምናምን አትበሉ ብራዘር። የአንተን እምነት ሰው ሲያወራ እንደውም ደስ ነው ሊል የሚገባው። እኛም እንድናምንባቸው እምነት ሶላ ስክሪፕቹራ እያላችሁ ግዴታ ገርልና ታምራት ላይ መደበቅ አለባችሁ እንዴ? ሶላ ስክሪፕቹራ ለኦርቶዶክስ ሳይሆን ለእኛ ነው። እሱ የኛ እምነት ነው። አሁን እንደዛ እያላችሁ መጽሐፍ ቅዱሳዊ ማስረጃ ነው ያወራን ያለ ነው። የአንተን እምነት ነው ብራዘር። የአንተን እምነት ስናወራ እኛ ውስጥ አትደበቅ። እሺ ይኸው በደምብ ስማኝ። ኢየሱስ ክርስቶስ አማላጅህ ነው ወይ ደግሞ አሁን በሰማይ ይለምንልሃል? አይለምንም። እሱ አምላክ እንዴት ይለምናል? ኦኬ ሶ ኢየሱስ ለአንተ በሰማይ ሆኖ ይጣላልሃል፣ ይከራከርልሃል? አሁን ኧረ ነው ይከራከራል የሚባል ለምሳሌ ሮሚ 8:34 ላይ የሚከራከር የሚል ፓርት አለ። መግዙ ወይ ተዋቀስ በእንቲያኔ ይለዋል። የሚከራከር ይላል። ግን ያ ኖርማል ጠበቃ እንደ ጠበቃ መከራከር ሳይሆን የራሱ እንትን አለው። ባካ ግዴታ ይከራከርልሃል ወይስ አይከራከርልህ? ይከራከርልኛል። ግን እናንተ በምትሉበት ወይ አይደለም የሚከራከርልኝ። እንዴት በምን ወይ ነው የሚከራከርልህ? አይዶን የእናንተን በቃ ደሙን ዘላለማዊ አድርጎታል ምልጃ ምናምን ስትሉ ደሙን ዘላለማዊ አድርጎታል ትላላችሁ። አንተን የጠየቅኩህ ለምን ውስጥ ትደበቃለህ? እኔ አንተን ለመጣልህ ነው። እሺ አንተ እንዴት ሆኖ ነው የሚከራከርልህ? ሰማኝ። እሺ ያልኩህ እኮ ሰማኝ። በቃ አንድ ሰማ ያ እኛም የሚከራከርልን የምንልበት ወይ ባይዘዊ ደሙን ዘላለማዊ አድርጎታል በሚለው ከእናንተ ጋር እንስማማለን። ደሙን ዘላለማዊ ደም አለው። አዎ እርግጠኛ ነን። ግን እናንተ የምትሉት አማላጅ ኢየሱስ የምትሉበት ወይ ብራዘር፣ እኔ አንተን የጠየቅኩህ ይከራከርልኛ ስትል ምንድን ነው እያልክ ያለው? ያ ዕብራዊ ያለ እንደተጠቀሰው በቃ ደሙ ዘላለማዊ ነው። አሁን ይከራከርልኛል። ያ ስለአንተ ኢየሱስ ይከራከርልሃል ማለት ነው። ይጣላልሃል ማለት ለአንተ ይቆምልሃል ጠበቃ ማለት ነው። ኦኬ ይህንን ካመንክ ብዙ አልጫነ። ዋናው ይህንን ማመን ነው። አሁንም ኢየሱስ ለአንተ ጠበቃ መሆኑን ካመንክ፣ የሚከራከርልህ እንደሆነ ካመንክ ጥሩ። ሌሎች ሀሳቦች ላይ እንቆይ። እሺ በደምብ ስማኝ። እሺ በሕይወት መዝገብ ላይ ስምህን የሚጽፍልህ ማን ነው? እግዚአብሔር። እግዚአብሔር ውጪ በሕይወት መዝገብ ላይ ስምህን የሚጽፍ አለ? የለም። ምናልባት በቅዱሳን በኩል ሊጽፍልኝ ይችላል። እሱ ማስረጃ ስጠኝ። በቅዱሳን በኩል የሕይወት መዝገብ ላይ እንደሚጽፍ እግዚአብሔር ጋር ያ በቅዱሳን በኩል ይሰራል እግዚአብሔር። ይሄን ካመን ግልጽ ነው። ምንም ማስረጃ የሚፈልገው ማስረጃ ያስፈልገው መልኩ እግዚአብሔር በቅዱሳን በኩል ይሰራል። ያለ ማስረጃ አላምንም። እንደሱ ታልከኝ አላምንም። መጽሐፍ ቅዱሳዊ ማስረጃ አሳየኝ ያልኩ። በምን ዙሪያ? አሁን ባወራው ዙሪያ በቅዱሳን በኩል በሕይወት መዝገብ ላይ ይጽፋል የሚል መጽሐፍ ቅዱሳዊ ማስረጃ አንተ ከሌላ አልፋል ነው። መልጃቸው ይሰራል። ያ በመልጃቸው በቅዱሳን በኩል በሕይወት መዝገብ ላይ ትጻፋላችሁ የሚል ማስረጃ አንተ ስምህን በሕይወት መዝገብ ላይ አንድ ቅዱስ እንደሚጽፍ ማስረጃ አንተ። ቅዱስ ይጽፋል አላልኩም ማይ ብራዘር። በቅዱሱ ምክንያት ግን ይጻፋል። እኔ በደንብ ሰማይ ጥያቄን በደንብ አድምጠው። በቅዱሳን በአንድ ቅዱስ በኩል ስምህ በሕይወት መዝገብ ላይ እንደሚጻፍ ማስረጃ አስጠኝ። ነገርኩህ እኮ በመልጃቸው አልኩ። አንተ በመልጃቸው በቅዱሳን ምልጃ በሕይወት መዝገብ ላይ ትጻፋላችሁ የሚል ማለት ጸሐፊው ራሱ ቅዱሱ መሆኑን ጭምር አሳይ ማለት ጸሐፊው ነው። ለምሳሌ ቅዱስ ብለን የምጠራው ተክለ ሃይማኖት ከሆነ ወይ ማርያም ከሆነ
ማርያም በሕይወት መዝገብ ላይ አንተ እንደምትጽፍ የሚያሳይ መጽሐፍ ቅዱሳዊ ማስረጃ አምጣ። ማቴዎስ 10:40 በቂ ነው። ቅድም ያነሳው ቲክቶክ ኪንግ ማለት ነው። አውጣው 10:40 ላይ አውጣውና በሕይወት መዝገብ ላይ ቅዱሱ ይጽፏቸዋል የሚል ማስረጃ ዋጋው አይጠፋበትም ወዳጅ። በሕይወት መዝገብ ላይ ስለ መጻፍ ነው እያወራን ያለነው። ኦኬ ቃል በቃል ነው እንደ እያልከኝ ያለው? አዎ እያወራን ቃል በቃል አይደል እያወራን ያለነው? አዎ ኦኬ እሺ። ጥያቄን በጥያቄ መመለስ ይቻላል? አይ አትችልም። ከሌለ የለኝም ነው የምትለኝ? እኔ አለኛ ግዴታ እኮ ቃል በቃል ስላልከኝ ካለ አንተ ለምሳሌ ወደ መንፈስ ቅዱስ የጸለየ ማንም ሰው የለም መጽሐፍ ቅዱስ ላይ፣ አንተ ግን ትጸልያለህ አይደል? አይዞህ ወዳጅ፣ አሁን እየጠበቅኩ ነው ያለው። ቃል በቃል የለም አልኩህ። የለም ቃል በቃል የለም ማለት ብራዘራችን፣ ልክ ወደ መንፈስ ቅዱስ የጸለየ እንደሌለ ሁሉ ማለት ነው። አይዞህ ወዳጅ፣ የሌለው ለአንተ ነው። አይዞህ አሁን መበርታት። እሺ አሳይኝ፣ እናት ወደ መንፈስ ቅዱስ የጸለየ አሳይኝ። እስካሁን 3 ጥያቄ ጠየቅኝ፣ እኔ ልጠይቅህ፣ አሳይኝ። አይዞህ ብራዘር፣ አሁን መበርታት ነው ያለብህ። እሺ ያው እንደዚህ ይላል። ከዚህ ከጨለማ ትምህርት እንድትወጣ ነው። እነኚህ ሁሉ መጽሐፍ ቅዱስ ውስጥ አለ የለም? የሕይወት መዝገብ ላይ የሚጽፈን ማን ነው? ጌታ። ከጌታ ውጭ የሕይወት መዝገብ ላይ የሚጽፈን አለ? በጭራሽ በጭራሽ። ልጠቅሰው የምትችለው አለ አልኩኝ። ቤተክርስቲያን ግን አለ ትላለች ብራዘር። ቤተክርስቲያን ይኸው እንደዚህ ትላለች። አንተ እኮ የለም፣ አንተ እየካድካት እኮ ነው ቤተክርስቲያን። የለም አልክ። አዎ ልክ ነህ። ቤተክርስቲያን ግን አለ ትላለች። ይኸው ያ እንደዚህ ይላል። የዓለም ሁሉ አርነት ደብዳቤ የተጻፈብሽ የሕይወት መድኃኒት ስሜን ሰሌዳ ሆይ በኢየሩሳሌም ሰማያዊት አዕማድ ስሜን ጻፊልኝ። ጻፊ ማናት? ማርያም። ብራዘር ቤተክርስቲያን ትላለች፣ አንተ አትልም። አንተ ያላልከው ምንድነው? እሱ መጽሐፍ ቅዱስ ላይ ማስረጃ ስላጣለት ነው። ቤተክርስቲያን ግን ትላለች። ከጨለማ የምንለው ለዚህ ነው። ልጠይቅ ጥያቄ። እሺ እስካሁን ጠየቅኝ እኮ ልጠይቅ፣ መጠየቅ አይቻልም? ብራዘር ስለ መሬቷና ስለ እንትኗ እያወራን ነው እኮ ነቃ ግዴታ ገር እኔ አሁን የምጠይቅህ በነገራችን ላይ ባይዘወይ ከመጽሐፍ ቅዱስ ነው። አንተ ገርልና ተአምር ፈትፍት ዝም እምነትህ ነው። ገርልና ተአምር እምነትህ ነው። ልንረዳ አንችል። እኔ መሽካድኳቸው መጽሐፍ ቅዱስ ብቻ በቃ። ስለዚህ ስለ እምነትህ ሲወራ መጽሐፍ ገድል እምነትህ ነው። መጠየቅ አልችል። ያ ዛትስ ማይ ቢሊቭ አይ ነው። ልጠይቅ ገና ነው ብራዘር፣ አልጨረስኩም። ገና ነኝ ብራዘር። ሲጠይቅ አልነበር እንዴ? ቲክቶክ ኪንግ ስትጠይቅ እኮ ስትቀበል ነበር ጥያቄ። ገና በጣም ብዙ ታሪኮችን አይተህ ነው የምናወራው። እሺ እንቀጥል። አይዞህ ብራዘር አይዞህ። ግዴታ ዋን ዌይ እኮ ብቻ መሆን የለበትም፣ ቱ ዌይ መሆን አለበት። አይዞህ ብራዘር። ከደከመ ሌላ ሰው መቀበል እንችላለን። እሺ ቀጥል፣ ችግር የለውም። እሺ በመቃብር ስፍራ ሄዶ በመቀበር የሚገኝ የዘላለም ሕይወት አለ? ኦኬ ገድለ ተክለ ሃይማኖት ልታነሳ አይደለም። በመቃብር ቦታም ሄዶ በመቀበር የዘላለም ሕይወት ይገኛል? ሊገኝ ይችላል። ምናልባት ቃል ኪዳን የተሰጠው ካለ ይገኛል። ማስረጃ አንተ እግዚአብሔር ቃል። ኦኬ እሺ ቃሌ ከሚያልፍ ይቀልል እልፈተ ሰማይ በምድር ብሏል ጌታ። ማስረጃ አንተ ስለዚህ እግዚአብሔር ቃል። የምን ማስረጃ? ሰዎች በመቃብር ስፍራ ላይ የዘላለም ሕይወት እንደሚያገኙ አንተም ወደ መንፈስ ቅዱስ የጸለየ ሰው ቃል በቃል ማስረጃ አምጣ። አትደበቅ ስልህ አትደበቅ። አሁን ራስህ አትደበቅ። ላለመጠየቅ እኮ ነው ግዴታ ዋኑ ይልታል። የለኝም ነው የምትለው ወራዴ። እኔ ገድልና ተአምሩን ትቼው መጽሐፍ ቅዱስ ብቻ ልጠይቃል። ከሌለ የለኝም ነው የምትለው። እምነትህ ነው፣ ልንረዳ አንችልም። ገድልና ተአምራት እምነትህ ስለሆነ ነው የምናነሳው። እምነቴ ነው። መሽካድኩት እኔ አንተ እኮ በመጽሐፍ ቅዱስ ልጠይቅ ካልካልከው መሸማቀቅ የለብህም ብራዘር። የለኝም መሸማቀቅኩኝ። ለተጠየቀው ጥያቄ መልስ አለ ወይስ የለም? አንተ መጽሐፍ ቅዱስ ልጠይቅህ። ለተጠየቀው ጥያቄ መልስ አለ ወይስ የለም? አለኝ። እሺ እየጠበቅኩ ነው ያለሁት። ምን ላውጣልህ? ያው ለቅዱሳኑ ቃል ኪዳን ሰጥቷል እግዚአብሔር። ቃሉ ከሚያልፍ ደግሞ ይቀልል እልፈተ ሰማይ በምድር ብሏል። ስለዚህ ቃል ኪዳን ከገባላቸው ምንም ማድረግ አችልም። ጌታ ቃል ምኑ ጋር ነው በመቃብር ስፍራ የዘላለም ሕይወት ታገኛላችሁ ብሎ እግዚአብሔር ለቅዱሳን ቃል ኪዳን የገባው? ምኑ ጋር ነው ወደ መንፈስ ቅዱስ የጸለየ ሰው ያለው? ወዳጅ እሱ ጥያቄ ነው፣ መልስ አይደለም። እየጠበቅኩ ነው ያለሁት።
በቃ እኔም ጥያቄን በጥያቄ እየመል ግዴታ በአንተ ወይ መሄድ የለብኝም። ሲስተምን ስለማውቀው ነው ሲስተምን የለም ብራዘር፣ ስለምታውቀው ሳይሆን መልስ ስለሌለን እኮ። እሺ ልጠይቅህ እኔ። ኧረ ስለ መድኃኒዓለም አታዝገኝ በዚህ ሌሊት። መልስ ብራዘር፣ መልስ እየጠበቁ ነው ያሉት። መልስ ከሌለ ቅዱስ እንዳንተ ወደ ገር ላይ መጽሐፍ ቅዱስ ልጠይቅህ ወንድም አለም፣ ገድልን የምናነሳው ከመጽሐፍ ቅዱስ እኩል ስለምታምኑት ነው። ቤተክርስቲያን ታምና አዋልድ እንደምንል ታውቃለህ። አናምነው ማይ ብራዘር። ሰው በግድ ትላለ ነው እንደማንለው ወንድም አለም፣ ቤተክርስቲያን መጽሐፍ ቅዱስ ነው ብላ ትጠራለች። ገድልና ታምር ታራተው አዋልድ ነው የሚባሉት ማይ ብራዘር። ካላወቀው ልንገርህ መጽሐፍ ቅዱስ አይደሉም እያልከኝ ያለው ቤተክርስቲያን መጽሐፍ ቅዱስ ምን ቤተክርስቲያን እነኚህ መጽሐፍቶች መጽሐፍ ቅዱስ ብላ አጠራ እንዴ? ማይ ብራዘር አጣራም አልኩ እኮ። አዋልድ የመጽሐፍ ቅዱስ ልጆች ናቸው ነው የምትለው። በጣም ጥሩ። እሺ እናሰማ። ወይ አንተ ወይ አገልጋዮቿ ከሁለት አንዳችሁ አይደላችሁም ማለት ነው። ኦኬ የመምህራን እንትን ልታመጣልኝ ነው የፈረደበት ቪዲዮ ከአንተ ይልቅ የፈረደበት ቪዲዮ አይተዋል ማለት ነው ከዚህ በፊት? አይ ነው አላየሁትም። ግን በነገራችን ላይ አንድ መምህር እንትንን አይወክልም፣ ቤተክርስቲያንን አይወክልም። አንተ ትወክላለህ? ኖ አልወክልም። ኦኬ መምህራኖቻችሁ እንስማ ወይስ ምዕመኑን እንስማ ታዲያ? ሰማን የፈለግከውን እኔ ምን አገባኝ። እሺ አይዞህ ወዳጅ አይዞህ። እሺ አይዞህ ልጠይቅህ ስልክ እምቢ አልከው እኮ የሚመጣብን ስለምታውቅ ነው ማይ ብራዘር። አይዞህ ወዳጅ፣ እስካሁን እኮ እየተጠየቅ መልስ እያጣህ እንደሆነ ማሳየት ነው አላማ። አልደከመም። ራስህ እኮ ስትጠየቅ መልስ አጣል። እንቀጥል ወይ ወዳጅ እንቀጥል ወይስ አቅም አለ? እንጋብዘዋ ወንድምነት፣ እስቲ ጋብዘው። ተስማሙና በስምምነት እኛ አሁን ትልቅ መጋቢ ናቸው። በማህበረ ቅዱሳን ነው። በማህበረ ቅዱሳን ቴሌቪዥን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀንሱት ድምፁን በዛ ላይ ቀርቦ የተናገሩት ነው። እነ ቀሲስ ዶክተር ዘበነ ለማ እኚህ በሙሉ ቤተክርስቲያኒቱ አሁን እሱ እንደሚለው አይደለም። ቅዱሳት መጽሐፍት በእግዚአብሔር መንፈስ ተመርተው የተጻፉ መጽሐፍቶች ናቸው። ቅዱሳት መጽሐፍት ናቸው ይላል። በየገድላቸው ጭምር ቅዱስ መጽሐፍ ነው የሚለው መጽሐፍታቸው ራሱ ገልጠን ስናነብ ማለት ነው። የመጀመሪያው አቤት ቅዱስነቱን እኮ አልከርም እኮ ቅዱስ ከሆነ ስለዚህ በእግዚአብሔር መንፈስ ቅዱስ ተነርተው ስለጻፉት ቤተክርስቲያኒቱ ለጥቅም ታውላቸዋለች፣ ለአገልግሎት ይውላሉ። ሰዎች እነሱ አንብበው ቡራኬ መንፈሳዊ በረከት ለመሳተፍ ይናገራሉ። ስለዚህ መጽሐፍ ቅዱስ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው ብሎ የሚለው መጋቤ አዲስ የአዲስ ኪዳን መምህር ናቸው። አይምሮ ዘውዴ ሰባኪ ወንጌል ቤተክርስቲያኒቱን የሚወክሉት እነ ዶክተር ዘበነ ለማ መምህር እና ብፁዕ አቡነ ሕዝቅኤል ሌሎችም ሁሉ ጭምር በሙሉ የሚናገሩት እውነት ነው። ገድላት ላይ የኦርቶዶክስ ያው ለምን እንዳፈራችሁ ይገባችኋል። መጽሐፍቶቻችሁ ምን ያህል ስለምታውቁ ስላሳወቅናችሁም ጭምር ማለት ነው። እናንተ አታውቁም፣ እኛ ነን ያሳወቅናችሁ። ባይዘው ይህንን አፍሬ ሞልቼ መናገር እችላለሁ። እኔና ወንድሞቼ እኛ ቤተክርስቲያን ወጥተህ እንዲህ ማለት ባይዘው መብት የለም። ችግር የለም ብራዘር፣ ከዛ ነው የወጣሁት። ልክ ነው፣ ግን እኛ ነን ያሳወቅናችሁ። ግን እንዲህ ይላሉ መምህሩ ስማ ወንድማቸው፣ መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ወይት ቆይ፣ እዚህ ጋር ቆርጦታል ዳግሻዬ። ቴንኪዩ ጸጋ ይብዛለ። እዚህ ጋር እኔ ቪዲዮ ስላለኝ ቴዎድሮስ ድምላሽ ወንድምነት ቴዲዬ እዚህ ጋር በላከልኝ ላይ እንዲህ ይላል። ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጽሐፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። አያቸው አቻቸው ምንድን ነው ማለት ነው? መጽሐፍ ቅዱስን አክለው ማለት እኩያ ናቸው ማለት ነው። ለምን መጽሐፍ አዋልድ ቆይ ይሰጣለሁ ታወራለህ። አዋልድ ማለት ልጆች ማለት ነው።
ልጅ ደግሞ ከወላጁ የወረሰው ባህሪ፣ መልክ፣ ጠባይ አለው። ስለዚህ ገድላት ድርሳናት የመጽሐፍ ቅዱስ ልጆች ናቸው በቤተክርስቲያኒቱ አባባል። ኦኬ። ስለዚህ ከመጽሐፍ ቅዱስ የተገኘውን ንጹህ ምንጭ ተሸክመው ከመጽሐፍ ቅዱስ ከራሱ ከወላጁ እኩል ተካክለው ንጹህ ምንጮች ሆነው ለምእመኑ እንዲጠጧቸው እንዲበሏቸው መንፈሳዊ መብል መንፈሳዊ መጠጥ እንዲጠጡ ከዛም ቡራኬ እንዲሳተፉ ከዛም የዘላለም ሕይወት እንዲያገኙ ሆን ብለው የተጻፉ ናቸው። ግን እኔ የምናገረው እዚህ ውስጥ ለአንተ የምናገረው አንደኛ ገድላት ድርሳናት መጽሐፍ ቅዱስ ናቸው። መጽሐፍ ቅዱስን አክለው ብለው ያሉት የአዲስ ኪዳን መምህርና እሳቸው ብቻ አይደሉም። ቅድም ስማቸውን የጠራኋቸው አገልጋዮች ሁሉ ጭምር በየአውደ ምሕረት ላይ በየቴሌቪዥኑ መስኮት ካሜራ ፊት ቅብቅ ብለው የተናገሩት ነው። አንተ እዚህ አታስተባብለውም ማለት ነው። ከአንተ ይልቅ እኔ እኚህን መጋቢ አዲስን ነው የማምናቸው። ከአንተ ይልቅ ዶክተር ዘበነ ለማን ነው የማምነው? ምክንያቱም አንተ ቤተክርስቲያን ውስጥ ብታገለግልም እንኳን አንድ የዶክተር ዘበንንም አሰማው። ምክንያቱም ቀጥታ በአጭሩ የሚፈልገው ልጁ ምንድን ነው? ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው የሚለውን ይስማ፣ ምንም እንትን ሳይል ማለት ነው። ስለዚህ ምንድነው ቤተክርስቲያኒቱ ብላ የምትለውን በፍጹም ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት እኮ ነው ገድል ማለት። ወደ መጽሐፍ ቅዱስ ማለት እኮ ነው ገድል ማለት። ወደሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ገድላት ድርሳናቱ ደግሞ ይኸው አፌ ሞልቼ እናገራለሁ እንዳነበበ ሰው ማንም ኦርቶዶክሳዊ በንፉቅቁ ቢሄድ ኤርሚያስ አበበ ያነበበውን ያህል ገድል ያነበበ አንድ ጳጳሳት አመጣልኝም እንኳን ዲያቆንና መምህር ቄስ እንዳነበበ ሰው እንደዚህ እነግራችኋለሁ። በዋልድቢት ቅድስት ማርያም አንድነት ገዳም መነኮሳት ናቸው አሳታሚዎቹ። ልብ በሉ ቤተክርስቲያኒቱ ለጥቅም የምታውለው መጽሐፍት ነው። በ1996 ዓ.ም ተርጓሚው አባ ጽጌ ሥላሴ መዝገቡ ናቸው። የዛው የዋልድባ ገዳም መነኮሳት ውስጥ ካሉት ተመርጠው የአህጉረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቄርሎስ የሰሜን ወሎና የቅዱስ ላሊበላ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እሳቸው ፈቅደው በገዳሙ የታተመ ነው። ስለዚህ እኔ አሁን የምፈልገው እኔም ወንድሞቼ የምንፈልገው መጽሐፍቶቹ እነዚህ መጽሐፍቶች ቅዱስ መጽሐፍ ተብለው በሱቲ ተጠቅልለው በቆዳ ተጠርዘው ይስሟቸዋል፣ ያነቧቸዋል፣ ይሳለሟቸዋል። ቅዱስ መጽሐፍት ናቸው ነው ብለው የሚሏቸው መጽሐፍቶቹ ወንድሞቼ የመጽሐፍ ቅዱስ ልጆች ናቸው ብለው ይላሉ። የመጽሐፍ ቅዱስ ልጆች ከሆኑ ለምን ታዲያ በወላጁ ብቻ ለምን አውራኝ ብለህ ትላለህ? እኔ በአብርሃም አምላክ ፊት የምነግራችሁ እዚህ ላላችሁ ሰዎች ይሄ ቅዱስ መጽሐፍ እነዚህን መጽሐፍቶች አልወለደም። ስለ ዘላለም ሕይወት ያወራሉ። እነዚህ መጽሐፍቶች የዘላለም ሕይወት የሚገኝበትን መንገድ ልንገርህ ይላሉ። ሲነግሩን ግን መጽሐፍ ቅዱስ የዘላለም ሕይወት ይገኝበታል ብሎ ያለውን መንገድ አይደለም የሚነግሩን። የዘላለም ሕይወት ማግኛው መንገድ ጌታችን ኢየሱስ ክርስቶስ ነው። ወደ አብ መዳረሻው እሱ ነው መንገዱ። ወደ አብ መግቢያው አነ ውእቱ እንዳለ ማለት ነው። እኔ ነኝ በሩ እንዳለ፣ እኔ ነኝ መንገዱ እንዳለ። እነዚህ ግን እሱ አይደለም መንገድ ነው የሚሉ እንዳነበበ ሰው ማለት ነው። እስቲ አቅም አለኝ ብሎ ያለ መነኩሴ፣ ቄስ፣ ዲያቆን ገብቶ ያወራ በመረጃና በማስረጃ። ሁለተኛ ዳግማዊ መብረቃዊ ጥቃት ይሆንብሃል። በፈለገ አጥናቴዎስ ላይ የደረሰ በአንተ ላይ ዙሩን አክርሬው ጌታ ኢየሱስ ምስክር። እዚሁ የሚገባ ቄስ ካለ ይግባ፣ እስኪ መነኩሴ ካለ ይግባ። ይኸው አለሁ እኔ በዚህም አናግራችኋለሁ፣ በዚህም አናግራችኋለሁ። እስቲ ይግባ፣ ደቂቃ ይያዝልን። አቅም አለኝ ብሎ መነኩሴ፣ ቄስ እስቲ አቅም አለኝ መመለስ እችላለሁ፣ በመጽሐፍቶቻችን አናፍርም፣ እነዚህ አዋልድ ናቸው፣ እነዚህ ቅዱሳት ናቸው፣ የተቀዱት ከዚህ ነው፣ ይሄ አባት ነው፣ እነዚህ ልጆች ናቸው ብሎ ያለ ይምጣ እስኪ። አቅም ያለው እንደው በመድኃኔዓለም ክርስቶስ ፈለገ ላይ የደረሰ ጥፋት ቀላል ነው ብለህ ትላለህ። ይምጣ። ከትንሿ ከኤኮሳት ጀምሮ እስከ መጽሐፈ ስንክሳር አላፍርበትም፣ በድርሳንም አላፍርም፣ በታምርም አላፍርም፣ በገድላትም አላፍርም ብሎ የሚል ሰው ካለና ደቂቃ ተይዞ የሚሞግት ሰው ካለ ይምጣ።
ላይቡን ስትጨርስ እግዚአብሔር ካረዳ ራስን ታጠፋለህ። እዚህ ውስጥ ያለውንና ሌላ ውስጥ ያለውን ሳሳይህ ማለት ነው። እኔ ግን ራሳችሁ እንድታጠፉ አይደለም እነግርህ። እና ይኸው አባቶች ይላሉ እነዘበነ ሁሉ ጭምር ማለት ነው። ስለዚህ በራሳችሁ መጽሐፍት ነው አልጠየቅም ብላችሁ የምትሉት። በራሳችሁ መጽሐፍት አልጠየቅም። በእናቲቱ ብቻ አውሩኝ ልጆቹን አትንኩ እያላችሁ ነው። ባለጌ ልጅ ደብቀ ስታበቃ በወላጁ ብቻ አውራኝ አትበለኝ። ልጆቹ ከወላጃቸው የወረሱት ባህሪ እንዳለና እንደሌላ አጣርተናል፣ አይተናል። ጥርስ ከምላስ እያወጣን ማለት ነው። አቤት አዎ ኤል እንዳነበበ ሰው አልኩ። እንዳነበበ ሰው እኛ እናት ብላችሁ ያላችሁትን የእግዚአብሔርን ቃልም አንብቤያለሁ እና ከዘፍጥረት ከዚህ ክፍል እስከ ራእይ ድረስ ጌታ ኢየሱስ ምስክር ነው። ለእናንተ መግለጥ እንኳን አይጠብቅብኝም። ጌታዬ ኢየሱስ ምስክር እኮ ነው። የቱ ጋር ምን እንደተጻፈ አምላኬ አስተምሮኛል። በዚህን ያህል ቦልድነስ፣ በዚህን ያህል ድፍረት እነግርሃለሁ። መንፈስ ቅዱስ ከኔ ጋር ስላለ ለጴንጤ መታህ አትነግርም። ከዘፍጥረት እስከ ራእይ ያልኩ በዚህ በ66 ቅዱሳት መጽሐፍት ውስጥ የቱ ጋር ምን እንደሚል እናንተው ራሳችሁ ምስክሮች ናቸው። ኦርቶዶክሳውያን እኛን እኮ መታችሁ ጥቅሱን አውጡልን ታውቁታላችሁ ብላችሁ የምትሉን እናንተ የት ታውቁታላችሁ? ጥቅሱን አታውቁትም። ታሪኩን አታውቁትም። ታሪካዊ ዳራውን አታውቁትም። የተጻፈበት ለማን እንደሆነ ተደራሲያኑ እነማን እንደሆነ ምንም የምታውቀው ነገር የለም። ብጫቂ ጥቅስ ሰጥተዋል። ራእይ መጽሐፍ ምዕራፍ 1 ቁጥር 3 ላይ ምናምን ነገር ብለው ማለት ነው። እዚህ ጋር ግን ስንመጣ የጴንጤ ማህበረሰብ ነው። የጴንጤ ማህበረሰብ ደግሞ በቃ የዕለት ምግባችን ይሄ ነው ብራዘር። ነጋ ጠባ የምናነበው፣ የምናሰላስለው፣ የምናስተምረው፣ የምንሰብከው ፓስተሮቻችን ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም ስንሄድ ለጸሎትም ስንሄድ ለአንድነት ጊዜ ስንሄድ ለሐዘን ስንሄድ ለደስታ ስንሄድ ልጆች ወልደው ምንም ይሁን ብቻ ስንሄድ ጠቅሰው የሚያስተምሩን ከዚህ ነው። ጠቀስልን የጴንጤ ሲሳዩ ይልሃል መብሉ ይሄ ነው። በደንብ ስለበላን በደንብ ስላበላሁኝ መጥቼ እዚህ አየህ የበላሁትን አወጣለሁ ማለት ነው። ወንድሞቼ የበሉትን ያወጣሉ። ፀሐይ ጨልሞባችኋል ኦርቶዶክሳውያን። ምክንያቱስ የእግዚአብሔርን ቃል ትተህ ይህንን እናንተ አንብባችሁ አታውቁም። ከሰኞ እስከ ሰኞ የምታነበው እነዚህን መጽሐፍቶች ነው። ከወር እስከ ወር፣ ከዓመት እስከ ዓመት እነዚህን ፀሐይን እየሞቅህ ፀሐይን እየከካህ ያነበብካቸው መጽሐፍቶች ለምን እንደምታፍሩባቸው? እኛስ ለምንድን ነው እነዚህ መጽሐፍቶች የምናነሳቸው? ለምን እንደምናነሳቸው? የዘላለምን ሕይወት ጉዳይ ያወራሉ ከዚህ ቅዱስ ከእግዚአብሔር ቃል እኩል። ያውም ከፍ አድርገው ነው የሚናገሩት። እንደውም የኛ የእግዚአብሔር ቃል አያወራም። እነዚህ የዘላለም ሕይወት የሚገኝበትን መንገድ የሚያወሩትን ያህል የአምላኬ ቃል ይህን ያህል አያወራም። የአምላኬ የእግዚአብሔር ቃል የሚያወራው የዘላለም ሕይወት እዚህ በኢየሱስ ክርስቶስ በማመን ብቻ ነው ይላል። አንድ መንገድ ነው ያለው እዚህ መጽሐፍት ውስጥ። አንድ በር ነው ያለው እዚህ መጽሐፍት ውስጥ። አንድ በግ ነው የተሰዋው የእግዚአብሔር ልጅ የዳዊት ልጅ እዚህ ቅዱሱ መጽሐፍት ውስጥ። እዚህ ግን በዘርአ ብሩክ ጥፍር ትገባለህ ብራዘር፣ በዘርአ ብሩክ ፀጉርም ትገባለህ። አተላ ልሳህ ትጸድቃለህ። የመቃብር አፈር በልተህም ቆመህም ረጭተውም ትጸድቃለህ። የወደቀ ፍርፋሪ በልተህ ትጸድቃለህ። በተቅማጣቸው ብትተማመን ትጸድቃለህ። እጣቢ ጠጥተህ ትጸድቃለህ። እንዴት አይነት ነገር ነው? መጽሐፋችሁ እኮ ነው የሚለው። መጽሐፋችሁ እኮ ነው ብሎ የሚለው። ይሄ እጣቢ ተቅማጥ እንደዚህ አይነት ምናምን ነገር ቆሻሻ ነገር የለም። ይሄ የተባረከ ቅዱስ የአምላክ ቃል ነው። ኦርቶዶክስ በመጽሐፍ ቅዱስ ብቻ ነው ማምነው። በእነዚህ አላምንም ብላ ያለች ቀን እነዚህን ትተን በዚህ ብቻ እናወራቸዋለን። ምንድነው ያልኩት? ቤተክርስቲያኒቱ በቅዱስ ሲኖዶስ ወይ በሊቃውንት ጉባኤ መግለጫ ሰጥታ ከዚህ በኋላ ብለው ብፁዕነታቸው ብፁዕ አቡነ ማትያስ ከዚህ በኋላ ወገኖቼ ኦርቶዶክሳውያን ልጆቼ እንደምታውቁት በእነዚህ መጽሐፍቶች ጥራት ይጎላቸዋል ብዬ በባለፈው ባስተላለፍኩት ጴንጤዎቹም ይሁኑ ተሐድሷውያኑ እኛ ለብዙ ዘመን እንዲተላለፉ በአደባባይ ላይ እንዲወጡ የማንፈልጋቸው እናንተ ስትመጡ እሑድ ነውሩን በግዕዝ የምናነብላችሁ
በአማርኛ ካነበብን ስለምታውቁት እና ነውር ያልሆነውን ብለን የምንለውን ደግሞ በአማርኛ የምናነባውን ጉዳይ በዚች ቤተክርስቲያን ውስጥ ያደጉ ጡቷንም የጠቡ እጇንም የሳሙ ብቻ ይበሉ የፈልጉትን እና ወጥተው ይኸው የቤተክርስቲያናችንን መጽሐፍቶች እኛ መቼም ቢሆን ማሳየት ማንችለውን አናሳይም ብለን የደበቅነውን ነገር በአደባባይ ላይ ያወጡት፣ በአደባባይ ላይ ተነበበ። ከዚህም የተነሳ እነሱ አንብበው ህዝባችንን በጣም ብዙውን ህዝብ ወደ ፕሮቴስታንት ወሰዱት። ለምን? በራሳችን መጽሐፍቶች ውስጥ የተጻፈውን ነውር እኛም ልንደብቀው አልቻልንምና። ስለዚህ ያለን አማራጭ መጽሐፍቶቻችን ጥራት እንደሚጎድላቸው በእውነት አሳይተውናል። እኔም በባለፈው በሊቃውንት ጉባኤ ስብሰባ ላይ እንደተናገርኩት አጽንኦ ሰጥቼ የብፁዕነታቸው መልእክት ማለት ነው አጽንኦ ሰጥቼ እንደተናገርኩት መጽሐፍቶቹ ጥራት ይጎላቸዋል ብያለሁ። እስከ ዛሬ ድረስ ጥራት የጎደላቸው መጽሐፍቶች ነበረ ስናበላቸው የነበር ነው። ለባለፈው ይቅር በሉን። ከዚህ በኋላ ግን እነዚህ ጥራት የጎደላቸው መጽሐፍቶች እንዳትበሉ። ጥራቱ የተረጋገጠ ለሰው ህይወት ተስማሚ የሆነ የዘላለምን ህይወት ለማግኘት ለምድራዊም ህይወት አምላካችን እግዚአብሔር ለህይወታችን መመሪያ አድርጎ የሰጠን ጥራት ያለው ደረጃውን የጠበቀ ጥራቱ የተረጋገጠ ከብር ከወርቅ ይልቅ 7 እጅ የነጠረውን የአምላካችንን የመድኃኒታችን የኢየሱስ ክርስቶስ ወንጌል የተያዘበትን 27ቱን ቅዱሳት መጽሐፍትና የብሉይ ኪዳኑን እንደዚሁም 39ን በድምሩ 66ቱን ቅዱሳት መጽሐፍት ከዚህ በኋላ እንድታነቡ ይህን መመሪያ ሰጥተናል ብለው ሲሉ ገድላት ድርሳናትን ሁለተኛ አላነሳም። ይህንንስ ባላሉበት እንዴ ቤተክርስቲያኒቱ መጽሐፍ ቅዱሳ ነው ብቻ አይደለም እምነት ያለችው፣ ገድላት ድርሳናት ታምራትም እምነቴ ነው ብለሃል። ስለዚህ ከእምነት መለየት የለብህማ። ይህንን አምኜ እነኝህንም አምናለሁ ትለኛለህ። እሺ ይሄኛውን አምናለሁ፣ እሺ በእነኝህ ግን አነጋግሩኝ። እነኝህንስ አምናለሁ፣ ከእናንተ ጋር ግን አነጋገርም። ለምን ነው የማትነጋገረው? የቤተክርስቲያን እኮ መሰረት ናቸው። ይህም መሰረት ነው፣ ይህም መሰረት ነው። ይህም ቅዱስ መጽሐፍ ነው፣ እነዚህም ቅዱስ መጽሐፍት ናቸው። የእግዚአብሔርም ቃል ስለ ዘላለም ሕይወት ያወራል። ይሄ እነዚህም ስለ ዘላለም ሕይወት ይቀባጥራሉ ነው ብዬ የምለው። በምንም አይነት መልኩ እነዚህ ናቸው ከእግዚአብሔር ቃል ጋር መስማማት ያለባቸው እንጂ መጽሐፍ ቅዱስ ከእነዚህ ጋር መስማማት የለበትም። እነዚህ ማለት ሁለቱ እስራኤልና ፍልስጤም ማለት ነው ባጭሩ። እስራኤልና ፍልስጤም ባላንጣ እና ይሄን እንላለን። ወንድምነት ስላስረዘምኩ በጣም ይቅርታ። ኪሩቤል ወይ ኤርሚ መጽሐፍቶቻችሁ እንደዚህ ነው የሚናገሩት ወንድምነት። እሺ በቃ አሁን ኤርሚ ልናገር፣ ብዙ በጣም አወራኪ ልንገር። ወጣ እኮ ተታስቦታል እንጂ እኔ ሰጠህ ነበር ወዲያው። እሺ አይ አቋርጦ ነው ቻርጅ ሊዘጋብኝ ሆነና ስልኬ። ችግር የለውም። እሺ አሁን ኤርሚ እንግዲህ እንደምናውቅ በቤተክርስቲያናችን ውስጥ ብዙ አገልግላል። እንግዲህ አገልግለን የወጣውና እስቲ እንግዲህ አሁን ሚዩት አታርጉኝ አንዴ ላውራና። አሁን እኛም መጀመሪያ ኦርቶዶክስ ነው፣ ገድላት ተአምራት አሉ ድርሳናት አሉ ስለተባልን አይደለም ኦርቶዶክስ ነው። የጌታን ስጋና ደም ለመቀበልና ለመዳን ነው። እንግዲህ አሁን ለምሳሌ መቼም በእኛ ላይ የሚነሳው ክስ ምንድነው? ያው ጣዖት አምላኪ ናችሁ፣ ፍጡራን ታመልካላችሁ፣ ማርያም ታመልካላችሁ ነው። ግን ለምሳሌ አሁን ሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ ቅዱስ ጳውሎስ ቃል በቃል እኔ የማመልከው የእግዚአብሔር መልአክ ይላል። አሁን ለምሳሌ እሱን እኛ የፍጡር አምልኮ እንትን ቢኖርብን ኖሮ አንድምታ ተርጓሚያችን ምን እንደሚል ታውቀዋለህ ኤርሚዬም ማለት ነው። አንድምታ ተርጓሚያችን ፍጡር የማምለክ እንትን ቢኖርብን ኖሮ እሱን አይ እዚህ ጋር እንትን ልክ እናንተ ሮሜ 8:34 እንደምትሉት እኛ ጋርም ኧረ ሐዋርያት ሥራ ምዕራፍ 27 ቁጥር 23 ምናምን ማለት አያቅተንም እና አንድምታ ተርጓሚያችንም ምን እንደሚለው እሱን ፓርት ታውቀዋለህ። ስልኬ ባይዘው አንደኛው ስልክ ተበላሽቶ ነው እንጂ ካሜራም ስለማይከፍት ነው እንጂ አሳየ ነበር። ሲቀጥል ደግሞ ቅዳሴ ላይ ምናምን ያላልከው
አንተም ቅዳሴ ስቀድስ ነበር አይተኸዋል። ቅዳሴ ላይ ከወንጌል ውጪ የሚነበብ ነገር የለም። ገድለ ተክለ ሃይማኖት አይነበብም። ተአምረ ማርያም አይነበብም። ቅዳሴ ማርያም ቢቀደስ ነው። ቅዳሴ ማርያም እንደሚል ታውቃለህ። ያው ቀድሳለሁ ስትል ስለነበር ስለሰማሁ የሆነ ጊዜ ማለት ነው። እና ምን እንደሚል ታውቃለህ? አብ ወልድ መንፈስ ቅዱስ አይ ነው። አብ ወልድ መንፈስ ቅዱስ ያጸናሉ ነው የሚለው በብዛት ታውቃለህ። እና ግዴታ እኛን ኦርቶዶክስ ገድልና ተአምር ኪሩቤል ለምን መሀል ላይ ገብተህ ለምን ቅዳሴ ማርያምን ካነሳው ዘንዳ ለምን መሀል ላይ ገብተህ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው፣ አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው ብሎ የሚለው ገባሬ ሰናዩ ቄስ የሚያነበው ለምን እሱ ጋር ገባ? አይ ከጎሳ ልቤ ለምን አልቻለም? ግን ቅዳሴ ማርያምን ካነሳህ ቅዳሴ ማርያም መጽሐፍ ቅዱሳዊ አለመሆኑ ከእንደውም ቃሉ ገና ጎሳ ልቤ ቃለ ሰናይ ብሎ ከሚለው ላይ ለምን ከሱ አልጀምርም? ጎሳ ልቤ ቃለ ሰናይ ቢል አብ ወልድ መንፈስ ቅዱስ ፀሐይ ነው ይላል። እንዴት ምስጢረ ሥላሴ እንደሚል ታውቃለህ? አንድምታ ትርጓሜውን ታውቃለህ? ቅዳሴ ማርያም ማሉ ላይ ለምን ትገባለህ ያልኩ ማሉ ጎሳ ልቤ ቃለ ሰናይ ይላል። ገና ሲጀምር አውቃለሁ። ልቦና የበጎ ነገር ያወጣ ይላል። ከየት ነው ያመጣው ይሄንን ሕርያቆስ? እኔ እንጃ እሱን አላውቅም። በእርግጥ ላሳይህ እኔ የማውቀው ላሳይህ እኔ የማውቀው ያው አፌን ሞልቼ የምነግርህ ላሳየህ ከየት እንዳመጣው ማለት ነው። ትልቁ ላይ አድርገኝ ወንድምነት። ቤተ ክህነት ተምረሃል አይደል? ማኔ አይ ነው ጉባኤ ቤት ነን አልገፋሁበትም። ችግር የለውም። ምን ይላል እዚህ ጋር ነብየ እግዚአብሔር የቆሬ ልጆች ምን ይላሉ? ይታያል እዚህ የግዕዙ ጎሳ ልቤ ቃለ ሰናይ። ልክ ነሽ። ላውራ በቃ ዋና ያድ መዝሙረ ላይ ታስታውስኪ መዝሙረ ኦኬ። ገብርኤል ለማን ነው ብለው ያሉት? ለንጉስ ነው። ለንጉስ ቅዳሴ ማርያም ግን ምንድን ነው ያለው? ጎሳ ልቤ ቃለ ሰናይ ነው እኮ። ዋና ያድ ብሎ ለማን ነው ብሎ የሚለው? ቅዳሴያ ለማርያም አይደል? ማን ይሄ ቃል ከየት ነው ያገኘው ማለት ነው? የሕርያቆስ የተባለው የቅዳሴ ማርያም ደራሲ መዝሙረ ዳዊት። እንደውም የኮይብን በነገራችን ላይ ከመጽሐፍ ቅዱስ እንዳልወጣ ነው የሚመስል። ግዴታውን ለማርያም ስለሆነ እኮ መቆጣት የለብኝ። በደንብ ነው መቆጣት ያለብኝ ብራዘር። ለምን ነው መቆጣት ያለብኝ? አድመጠኝ፣ አስተውል። ትቀጥላለህ። አስተውል። እዚህ ጋር የቆሬ ልጆች ምን ብለው ነው ብለው ያሉት? ዋነድ ግብሬ ለንጉስ ነው ያሉት። እኔም ለንጉስ ስራዬን እናገራለሁ ነው ያሉት። ንጉሱ የተባለው ማን ነው? ለመሲሁ የተነገረ ነው። ለመሲሁ ማለት ነው። ኦኬ። ይሄንን ክፍል ለማርያም ብሎ የሚለውን ቃል እዚህ ጋር አምጥቶ የሰነቀረው ማን ነው? አባ ሕርያቆስ ነው። ይሄንን ቃል ቆይ ትነግረኛለህ፣ ልጨርስ። አባ ሕርያቆስ ይሄንን ቃል ቀጥታ ተጠቅሞ ልቦናዬ መልካም ነገርን አወጣ፣ እኔም የድንግልን ቅዳሴዋን እናገራለሁ ብሎ ማለት ነው። የት ነው የተማረው? ከማን ያመጣው? ለምሳሌ ለምን የንጉሱን ስም ለምን አወጣው ታዲያ? የንጉሱን አውጥቶ የፈጣሪን አውጥቶ ለፍጡር ለምን ሰጠ? ስለሚገባት ነው። ሁሉም ነገር እኮ ለምሳሌ ያው እኛ እንደምናምነው እናንተ ባታምኑትም ስግደት ለእግዚአብሔር የሚገባል የአምልኮ ስግደት፣ እኛ ደግሞ የጸጋ ስግደት ብለን ለቅዱሳን እናምናለን አይደለ? ልክ እንደዛው ለምሳሌ ቃሉ ስለተመሳሰለ ብለህ እግዚአብሔርን ለእግዚአብሔር ብቻ ማለት አትችልም። ለምሳሌ አሁን ቅድም ያልኩት ሐዋርያት ሥራ ምዕራፍ 27 ቁጥር 23 ቃል በቃል ነው ቅዱስ ጳውሎስ እኛ ባይዘው የእናንተን የአንድምታ ትርጓሜ አይተን አይደለም ሐዋርያት ሥራ መጽሐፍ ምዕራፍ 27 የምንረዳው እኮ በቃ ቃል በቃል ኮስተርን ብዬ መጽሐፍትን በኮንቴክስት ልፈታው አልችልም። በኮንቴክስት ልፈታው ቃል በቃል እኛ መጽሐፍትን የምንወስድበት አለ፣ ማንወስድበት ቦታ አለ። ከኦርቶዶክስ ግን ስለዚህ ዳንኤል ይልማ ይስማ፣ ዳንኤል ቀጥታ ከመቃብር አንጻ ምናምን እያለ ነበር። ዳንኤል ይልማ እየሰማ አስወራኝ ብራዘር። ቃል በቃል ከመጽሐፍ ቅዱስ ቀጥታ የምንወስደው አለ፣ ቃል በቃል ደግሞ የማንወስደው ትርጓሜ የሚያስፈልገው ክፍል አለ። ስለዚህ ትርጓሜ ካስፈለጋችሁ ከሶላ ስክሪፕቸር ወድቅ ነው ማለት ነው። ላውራና ደግሞ አንተ ታወራለህ።
የሐዋርያት ሥራ መጽሐፍ ምዕራፍ 27ን እኛ ከኦርቶዶክስ ትርጓሜ ወስደን አይደለም የምንተረጉመው። ሲጀምር ቅዱስ ጳውሎስ መልአክ የሚያምን አይደለም። ለምንድነው የማያምነው? እኮ በቃ የማምለክ በመድኃኒዓለም አድምጠኝ፣ አታቋርጠኝ። ሪከርድ ስለሚደረግ ትውልድ ስለሚሰማ እዚህ በጣም ብዙ ዩቲዩበሮች አሉ። ኦኬ ልብ በልና ስማኝ፣ አታቋርጠኝ። እኛ የሐዋርያት ሥራ መጽሐፍ ምዕራፍ 27ን አንተ ደጋግመህ ስለጠቀስከው ማለት ነው እመለሳለሁ ወደዚህ ክፍል ላይ አባቶችህ እንዴት እንደሚዋሹ አባ ሕርያቆስ ብቻ ሳይሆን እና አባ ገብረ ኪዳን እንዴት እየዋሹ እንዳለ አሳይሃለሁ። ሕርያቆስ ቅዳሴውን ሲደርስ እንዴት እንደዋሸ፣ አባ ገብረ ኪዳን ሊቀ ሊቃውንት የአራቱ ጉባኤ መምህር የተባሉት የጣና ቂርቆስ ገዳም የእናቶችና የአባቶች ገዳም አንድነት ገዳም አስተዳደር የሆኑት እንዴት እንደሚዋሹ ከአምላክ ከእግዚአብሔር ቃል ላይ አሳይሃለሁ። ኦኬ እኛ የሐዋርያት ሥራ መጽሐፍ ምዕራፍ 27ን ስንተረጉም ከኦርቶዶክስ አይተን አይደለም የምንተረጉመው። ጴንጤ ያለ ኦርቶዶክስ አይኑ የማይገለጥ ሰው መስሎ ከሆነ በጣም ተሳስተሃል። ጴንጤ ማለት ገና አላወቃችሁትም። እናንተ ትሰድቡታላችሁ፣ ትንቁታላችሁ። እግዚአብሔር ግን በመጽሐፍ እውቀት ያበለጠጋቸው እግዚአብሔር መንፈስ ቅዱስ ያስተማራቸው በጣም ብዙ ወንዶችና ሴቶች ልጆች የእግዚአብሔር ወንዶችና ሴቶች ልጆች የተሰበሰቡበት ማህበር ነው። ለምንድነው ቅዱስ ጳውሎስ መልአክን የማያምነው? አይሁዳዊ ሰው ነው። አይሁዳዊ ሰውም ሆኖ ደግሞ ስመጥር ፈሪሳዊ ነው። ፈሪሳውያን ደግሞ የህግ መምህራን ናቸው። ምናልባት ስሙን ላታውቀው ትችላለህ። ገማሌል ከሚባል የህግ መምህር ስር ቁጭ ብሎ ታናክ ብሉይ ኪዳንም ማለት ነው ቶራ ክትቪም እና ነቢይም የተማረ ሰው ነው ጳውሎስ። የብሉይ ኪዳን መጽሐፍት የቱ ጋር ምን እንደሚል ያውቃል። ስመጥር ከተባለ ገማሌል ከተባለ የህግ መምህር ስር ቁጭ ብሎ የተማረ ስመጥር አይሁዳዊ ነው። ይሄን ለማወቅ ከፈለግ ፊልጵስዩስ መልክ መጽሐፍ ምዕራፍ 3ን ማንበብ ማለት ነው። ስለዚህ በአይሁዳውያን አስተምሮት ውስጥ አይሁዳውያን መላእክትን እንዲያመልኩ አልታዘዙም። ፀሐይ፣ ጨረቃ፣ ከዋክብት በሰው በማንም የተቀረጸውን ቅርጽም ሆነ ፍጡርን እንዲያመልኩ አልታዘዙም። የሚያመልኩት ማን ነው? የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር ያህዌን ነው የሚያመልኩት ማለት ነው። ስለዚህ ቅዱስ ጳውሎስ የእርሱ የሆነው ደግሞ የማመልከው የእግዚአብሔር መልአክ ብሎ ሲል አምላኬው የሚያመልከው ማን ነው? እግዚአብሔርን ነው። የአባቶቹን የአብርሃም የይስሐቅ የያዕቆብን አምላክ ማለት ነው። ያ የሚያመልከው የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ መልአኩን ላከልኝ ነው እያለ ያለው። አይለማ መጽሐፍ ብራዘር አንተ ካላለህ ለአንተ ካልመልክ እግዚአብሔር መልአክ ነው የሚለው ቃል በቃል ብራዘር ታፈታውም ያልከው እየሰማኝ ከሆነ እኛ ነገርንህ አይደል? ኦኬ በአሁን በእኛ ነገርንህ። ጳውሎስ መልአክን አምልኮ አያውቅም። አይሁዳውያን መልአክን እንዲያመልኩ አላዘዛቸውም። ኦኬ ያ እኮ እሱን ነው እያልክ ያለሁት። አድምጠኝ ፕሊዝ ልጨርስ። ስለዚህ እናንተ በእናንተ መጽሐፍት እንኳን በራስ በቤተክርስቲያን መጽሐፍት እንኳን የምትመጣ ጳውሎስ መልአኩን ያመልካል አይልም። የእናንተን መጽሐፍት አይተን አይደለም ያለው። እዚህ ጋር ግን የሚለውን ንገርህ። ጎሳ ልቤ ቃለ ሰናይ ብሎ ሲል የቆሬ ልጆች ይህንን ያሉት ለንጉሱ ነው፣ ለመሲሁ ማለት ነው። ትንቢትን የተናገሩት ሕርያቆስ የሚባለው የእናንተ ቅዳሴ ደራሲን የተባለው ጥሩ ኮራጅ እንኳን አይደለም። ሲኮርጅ ጎሳ ልቤ የቃለ ሰናይ ብሎ የሚለውን አመጣና የማርያምን ስም ከተተ። የንጉሱን አውጥቶ የመሲሁን አውጥቶ የኢየሱስን አውጥቶ ማለት ነው። ኦኬ ነቅሎ አወጣውና መሲሁን ክርስቶስን አወጣውና ከተተው ማለት ነው። እንዲህ አይነት ልማድ እንዲህ አይነት አስተምሮት በሕርያቆስ ብቻ አልቆመም። እዚህ ጋር ለምሳሌ ይታይ መዝሙር 145 ቁጥር 21 ላይ ስብሐተ እግዚአብሔር ይነግር አፉዬ ይላል። ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ለዓለም ወለዓለም ዓለም ይላል ማለት ነው ዳዊት። ኦኬ ይሄ ለማን ነው የተናገረው? ስብሐተ እግዚአብሔር ይነግር አፉዬ፣ አፌ የእግዚአብሔርን ምስጋና ይናገራል። ስጋ ለባሽ ሁሉ ቅዱስ ስሙን ይባርክ ለዓለምና ለዘላለም ይላል። ኦኬ ሌላኛው እንደ አባ ሕርያቆስ አጣማሚ መምህር አባ ገብረ ኪዳን የሚባሉትን የማታውቃቸው ከሆነ እኚህ ሰው ማለት ነው አንዱ አራት አይና ተብለው የሚባሉ ምን ብለው እንደጻፉ ልንገርህ። በመጽሐፋቸው አሐቲ ድንግል ብሎ የሚለው መጽሐፍታቸው ላይ አባ ሕርያቆስ ብቻ አይደለም አጣማሚ፣ ቅዳሴ ማርያምን የደረሰ ሰው ብቻ አይደለም አጣማሚ። ልብ በሉ መዝሙር 145 ቁጥር 21 ስብሐተ እግዚአብሔር ይነግር አፉዬ ዳዊት ለእግዚአብሔር ብሎ ያለውን እዚህ የሚለውን የለኝ። አባ ገብረ ኪዳን እኚህ ናቸው መጽሐፍታቸውን የጻፉት። እኚህ ቅድም ያሳየኋችሁ ጣሪባሱ መነኩሴ ውስጥ ላይ አይደለም ገና መግቢያው ላይ ምስጋናው ላይ ሊዋሹት ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘሥጋ ይባርክ ለጽማ
ለሴት ስለሆነ ማለት ነው። ለስማ ቅድስት እንደውም ቅድስት ማለት ነበረባቸው። ቅዱስ ነው ያሉት እዚህ ጋር። ለስማ ቅድስት ለስሙ ነው። ለወንድ ከሆነ ለስሙ ነው። ተበልተዋል። ቢጫ ለባሹ ተበልተዋል። አይ የህትመት ስህተትም ሊሆን ይችላል። ይሄ የህትመት ስህተት ነው። ስብሐተ ማርያም እሱ እኮ እሺ፣ ልነግርህ እኮ ነው ነገረኝ። አሁን አንተ በቃ ግዴታ ለማርያም ያ ቃል ስለተወሰደ ብለህ ለምን እንደዚህ ይሆናል? ልክ አሁን ሐዋርያት ሥራ ምዕራፍ 27 እንዳልኩ እናንተ የሐዋርያቱን መጽሐፍ ቅዱስ አይልም አላልኩም። ኤርሚ ስማኝ፣ መጽሐፍ ቅዱስ አይልም አላልኩም። ስማኝ ኤርሚ፣ እሺ ልንገርህ። ሐዋርያት ሥራ ለምሳሌ ብዙ ቦታ እግዚአብሔር እንደሚመለክ ተገልጿል አይደል? ልክ እንደዛው ቃሉን ወስዶ እኔ የማመልከው እግዚአብሔር መልአክ እንዳለ ጳውሎስ እዚህ ጋር ሚስጥር የማያፈልስ ከሆነ ሰባተ ማርያም ይነግራፊያ ማለት ምንድን ነው ችግሩ? ግዴታ እኮ ለእግዚአብሔር ብቻ መሆን የለበትም። ነብየ እግዚአብሔር ዳዊት ግን ይሄንን ቃል ቀጥታ ተጠቅሞታል። ያ እኮ ልክ ጳውሎስም ለማ ብሎ ነው የተጠቀመው። ስብሐተ እግዚአብሔር ስብሐተ ማርያም ቢል ምንድነው? ስብሐተ ማርያም ቆይ አድምጠኝ። ስብሐተ ማርያም እግዝእቴ ይነግር አፌ የእመቤታችንን የማርያምን ምስጋና ይናገራል ካለ በኋላ ወኩሉ ዘስጋ ይባርክ ይላል። ያው ወኩሉ ዘስጋ ይባርክ ለስሙ የሚለውን ለስሙ ቅዱስ ብሎ የሚለውን ቅዱሱን ገናናውን እግዚአብሔርን ስሙን አውጥተው ምንድነው ያለው እዚህ ጋር አባ ገብረ ኪዳን ወኩሉ ዘስጋ ይባርክ ለስማ ቅዱስ ለእመ ንጉሥ ለዓለም አለ። ማን ነው እንዲህ ብሎ የጻፈው? የትኛው ነብይ ነው እንደዚህ ብሎ የጻፈው? እንዴ ማንም አላልጻፈም አልኩ። ግን እሳቸው ቢጽፉ ምን ችግር አለ? ውሸታም በላቸው። አባ ገብረ ኪዳን እላቸው አድመጣኝ። አባ ገብረ ኪዳን ውሸታም እያላችሁ ጻፉ። በራሳቸው መጽሐፍት ነው የሚዋረዱት። ውሸታም እያላችሁ ጻፉ። እኔ መጽሐፉን ስላላነበብኩት የትኛውም አድመጠኝ፣ የትኛውም ነብይ የትኛውም ሐዋርያ ያልጻፉትን ኮት አድርገው መረጃ አድርገው ያልጻፉትን የጻፉ ናቸው። ጌታችን ኢየሱስ ክርስቶስ እንኳን ሲያስተምር መጽሐፍ ቅዱስ ላይ ይቅርታ ጨርሼ እሰጥሃለሁ፣ አታደርብኝ። ጌታችን ኢየሱስ ክርስቶስ እንኳን ሲያስተምር መጽሐፍትን በጠቀሰበት ቦታ ላይ በነቢዩ በዳንኤል እንደተባለ የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢው ያስተውል ብሎ ነቢዩ ዳንኤል ብሎ ጠቅሷል። ጌታችን እንኳን ወይ ደግሞ በመዝሙር መጽሐፍት ላይ ያለው ጌታችን የጠቀሳቸው መጽሐፍቶች ለምሳሌ የጌታ መንፈስ በእኔ ላይ ነው ብሎ ባለበት ቦታ ላይ ለድሆች የምስራችን ሰብክ ዘንድ ቀብቶኛል በነቢዩ በኢሳይያስ እንደተባለ እያለ ማለት ነው። ወይ ደግሞ አሁንም በማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ የነቢዩ የኢሳይያስ ምዕራፍ 29 ላይ ያለውን ቃል ጠቅሶ ተናግሯል። የኢሳይያስ 61 ጠቅሶ ተናግሯል። ጌታ ኢየሱስ እንኳን ማለት ነው። ልብ በሉ የቃሉ ባለቤት የኢሳይያስም የፍጥረት ሁሉ ባለቤት የሆነው ጌታ ኢየሱስ እንኳን ሲጠቅስ የነቢያትን ቃል ጠቅሶ ነው የተናገረው። ኦኬ ቁጥሩ እዚህ ምዕራፍ እዚህ ብለው በኋላ ላይ ነው ምዕራፍና ቁጥር የመጣው። እሱ ግን ሲጠቅስ የጌታ መንፈስ በእኔ ላይ ነው ለድሆች የምስራችን ሰብክ ዘንድ ቀብቶኛል ብሎ ተናግሯል። ይሄ ክፍል ቆይ ሜት አድርግ ወንድማችን ሜት አድርግ ወንድማችን። ኦኬ ስለተደበቅ አስወርጃለሁ። ጌታ ኢየሱስ ክርስቶስ ሲጠቅስ ስለ እናንተ ትንቢት ተናገረ እያለ ኢሳይያስ የተናገረው ልብ በሉ እንዴት እንደሚናገር ጌታ ኮት አድርጎ ማለት ነው። ማቴዎስ 15 ላይ ማለት ነው። ወደ አማርኛው ላዞርላችሁ። እያስተማረ በነበረበት ሰዓት ላይ ምን አለ? ስለ ሕግ እያስተማራቸው በነበረበት ሰዓት ላይ እዚህ ቁጥር 7 ላይ እናንተ ግብዞች ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰው ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ። ኢሳይያስ ብሎ ኢሻያውን ጠቅሶ ማለት ነው። ስሙን ጠርቶ የተነበየውን ትንቢት አምጥቶ ነው ጌታችን የተናገረው ማቴዎስ ላይ። ልማዱ ነው የጌታዬ። አየህ ሐዋርያትም ሲጠቅሱ እነ ጴጥሮስ ሲጠቅሱ እነ ማቴዎስ ሲጠቅሱ የጠቀሱት ጥቅስን ኮት እያደረጉ ነው የተናገሩት። እና አባ ገብረ ኪዳን ግን ሲጠቅሱ ስብሐተ እግዚአብሔር ይነግር አፉ ብሎ የሚለው ስብሐተ እግዝእቴ ይላል። ስብሐተ ማርያም እግዝእቴ ይነግር አፉ ይላል። ምንጭ የለውም። ውሸታም የመነኩሴ ውሸታም እንዴት ያስጠላል አንተዬ።
ዳራ ሲዛለሁ አልኩ። ካወራ በመረጃ አውራ። ማቴዎስ ወንጌል መጽሐፍ ምዕራፍ 24 ጌታ የኢየሱስ ክርስቶስ የተናገረበት አሁንም እሺ እንደዚህ ይላል። ልብ በሉ። አሁንም ጌታችን ስለ ዘመን መጨረሻ ሲናገር እንግዲህ በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢ ያስተውል ይላል። ጌታ ኢየሱስ ክርስቶስ ሲናገር ነቢያትን ጠቅሶ ነው የተናገረው። ኢሳይያስ፣ ዳንኤል እያለ ማለት ነው። ምክንያቱም ሪትን የሆነ የተጻፈ መጽሐፍ ስላለ ማለት ነው። እነዚህ ግን አይጠቅሱም። እንደውም ነቢያቱ የተናገሩትን እነ ዳዊት የቆሬ ልጆችም የተናገሩትን እያጣመሙ ነው የሚጠቅሱት። ከጌታችን ከኢየሱስ ክርስቶስ እንኳን አልተማሩም። ጌታ ኢየሱስ ክርስቶስ እንኳን ሲያስተምር በነቢዩ በዳንኤል እንደተባለ የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ ይላል። ዳንኤል ይላል። በነቢዩ በዳንኤል በኢሳይያስ እያለ ማለት ነው። ምክንያቱም ስለሱ የተነገረውን ኮት ሲያደርግ ከዛ ሰጣለ። ሚዩት አድርገው ብራዘር፣ ሚዩት አድርገው እንደገባ ታወራ ይሰጣለ። ሉቃስ ወንጌል መጽሐፍ ምዕራፍ 24 ላይ ልብ በሉ ቁጥር 44 ላይ እርሱም ከእናንተ ጋር ሳለሁ በሙሴ ሕግ ቶራ በነቢያት በነቢይም በመዝሙራት በክቱቪም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገ የነገርኳችሁ ቃል ይሄ ነው ይላል። ጌታ ኢየሱስ ክርስቶስ በስጋ እሱ ከመወለዱ በፊት በነቢያቱ የተናገረውንና ያጻፋቸውን መጽሐፍ እውቅና ሰጥቶ ኮት አድርጎ ይጠቅሳል። እነዚህ ግን አይጠቅሱም። ናግባ ቀሲስ ፋሲካው በፊቴ ቆማችሁ ካወራችሁ በእውነት ክርስቶስ አላከኝም። እኔ ናግባ እናውራ በመረጃ ማለት ነው። በመረጃ ናግባ ነው። ቀሲስ ይምጡ። ቀሲስ ፋሲካው ልኬላለሁ። ኖ በስተት ነው። ዘትሩዝ አንተን በስተት ነው። ና ቀሲስ ፋሲካው ናግባ። እታች ኮሜንት ምእመኑ ገብቶ ይዳረቃል። ቄሶቹ ታች በኮሜንት ትጽፋለህ። ኑ ይግቡ። በቤተክርስቲያኒቱ በክብር ስም እየጠራ ማለት ኑ ይግቡ። ቀሲስ እዚህ ጠላና ዳቦ የለም። እዚህ መነጋገር ነው። በእግዚአብሔር ቃል እንነጋገራለን። ስለወት ያወራሉ ፊቴ። ኑ ይግቡ። ወንድምነት ትልቁ ላይ መልሳ ይጨርሻለሁ። ኑ ይግቡ። ቀሲስ ቄሶች ግቡ። አቅም አለ ብሎ የሚል ቄስ ማለት ነው። ይግባ። መድኃኒዓለም ባገናኘኝ እናንተን። ስለዚህ ጌታችን ልብ በሉ ወንድሞች፣ ይሄን ተናግሬ ለወንድምነት እዛው ጌታችን እንኳን ኢየሱስ ክርስቶስ ሲያስተምር የነቢያትን ቃል እየጠቀሰ ተናግሯል። እንዳልኳችሁ የጌታ መንፈስ በእኔ ላይ ነው ብሎ ያለው ኢሳይያስ 61 ላይ ሪትን የሆነ ነው። እናንተ ግብዞች ስለ እናንተ ኢሳይያስ ትንቢት ተናገረ ብሎ ሲል በኢሳይያስ 29 ላይ የተጻፈው ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ አምጥቶ የጠቀሰው የተጻፉ መጽሐፍቶችን እውቅና ሲሰጥ ጌታችን ይዩት። ይኸው እዚህ ቶራ፣ ክቱቪም፣ ነቢይም፣ በነቢያት፣ በመዝሙራት፣ በሙሴ ሕግ ስለ እኔ የተጻፈ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው ይላል። እነዚህ ግን መጽሐፍት የጻፈውን አጣመው ይተረጉማሉ እንጂ ቀጥታ ለእግዚአብሔር የተነገረውን አይናገሩም። ደብተራና ልጆቹ በጽዮኑ አለት በእግዚአብሔር ቃል ትደቃለህ ማለት ነው። ገብታ የምታወራ ከሆነ በምን በመረጃ አልኩ። በመረጃ ነው በማስረጃ። ስለዚህ አባ ሕርያቆስ ብቻ አይደለም የሚዋሻው፣ አባ ገብረ ኪዳን የሚዋሻሉ። አራት አይና ይባላሉ። እኔ አራት አይና ድሮ ጭራቅ አራት አይና አለው ምናምን ነገር ተብሎ ነበር ሲባል የሚገባኝ። በእርግጥ በቤተክርስቲያኒቱ አባባል ይገባኛል። የአራቱ ጉባኤያት መምህር ማለት ነው። ብሉይና አዲስ፣ መጽሐፈ ሚስጥርና መጽሐፈ መነኮሳት ይሄን ነው። ግን አራት አይና የሚሆኑ ስድስት አይና ስብሐተ እግዚአብሔር ብሎ የሚለውን ስብሐተ ማርያም እግዝእቴ ይነግር አፎ ብለዋል። ደግሞ የእሳቸው ብቻ ባበቃ ወኩሉ ዘስጋ ይባርክ ለስማ ቅዱስ ብለው ስጋ ሁሉ ቅዱስ ስሟን ሊባርክ ይገባል ለዓለምና ለዘላለም አሉ። ማን የተናገረው ይህን ቃል? ከየትኛው ነቢይ ላይ ነው የጠቀሱት? የትኛው ሐዋርያ ነው ያለው? ጌታችን ኢየሱስ ክርስቶስ ሲናገር የነቢያቱን ቃል ከጠቀሰ
ከሙሴ ግና ከነቢያት ከመዝሙራት ከጠቀሰ ቢጫ ለባሽ መነኩሴ የሚሆን ባለ ከረባታን ፓስተር ሊጠቅስ ይገባል ነው። ከጻፍክ ልጠቅስ ይገባል። ጥቅስ ማምጣት አለብህ። ከሌለስ ይሄ ዝም ብሎ እንቶ ፈንቶ የባልቴት ወሬ ነው። አባ ገብረ ኪዳን የባልቴት ወሬ ነው እዚጋ የጻፉት። የእግዚአብሔርን ቃል ግን ለማወቅ የሚፈልግ ከሆነ ያው ነቢያቱ እንደዚህ ብለው ነው የጻፉት። መዝሙር 145 21 ወደ ግዕዝ ልቀይርልህ። ስብሐተ እግዚአብሔር ስብሐተ ማርያም እግዚአብሔርን ማውጣት የሚፈልጉት ከመዝሙር 45 ላይ መሲሁ ንጉሱን ማውጣት፣ እዚህ ደግሞ ራሱ እግዚአብሔርን ማውጣት። እግዚአብሔር ንጉሱ የሚባል መታየት የለበትም። ኢየሱስ የሚባል ነገር ማውጣት ነው። ኦርቶዶክስ ማውጣት መንቀል። እንነቅላችኋለን ተረታችሁ። እኔ ደግሞ እነቅላለሁ አልኩ። የማርያምን ስም እዚህ አስገብተህ የጻፍከውን ከትውልድ ልብ ላይ እነቅላለሁ አልኩ። ያላግባብ ስሟ በተጻፈበት ቦታ ላይ የጌታን ስም ሰርዘህ የእሷን በጻፍክበት መድኃኔ ዓለም ይፋረደኛል እኮ እነቅለዋለሁ። መንፈሴ ቢቆጣ አትፍረዱብኝ ወንድሞቼ እናቶቼ። በውስጥ ያለው የእግዚአብሔር መንፈስ ይቀናልና ማለት ነው። የእግዚአብሔርን ስም ሰርዘው ወደ አማርኛ ስተረጉምላቸው ኢማኑ ወደ አማርኛ ስቀይረው እዩት። እዚህ ጋር ምን እንደሚል ዳዊት አፌ የእግዚአብሔርን ምስጋና ይናገራል፣ ስጋ ሁሉ ለዘላለም የተቀደሰ ስሙን ይባርክ። የማን የእግዚአብሔር ከፀሐይ መውጫው እስከ መጥለቂያው ድረስ የሚመሰገን የአብርሃም የይስሐቅ የያዕቆብ አምላክ ቅዱስ ገናናው እግዚአብሔር ነው እንጂ የማንንም ስም ከፀሐይ መውጫ እስከ መግቢያው ድረስ ፍጥረት ሁሉ እንዲያመሰግን አንተ እንድታመሰግን አልተጠራም። አፌ የእግዚአብሔርን ምስጋና ይናገራል። ስጋ ሁሉ ማለት ፍጥረት ሁሉ ማለት እኮ። አፌ የማርያምን ምስጋና ይናገራል። ጠማማ መንፈስ ይባላል። ወንድም ነህ፣ ጨርሻለሁ። ቴንክ ዩ በጣም ይቅርታ። ስፒሪቴ ሲቆጣ እቆጣለሁኝ። እንዲህ አይነቱን አይቼ መታገስ አይሆንልኝም። ከእንደዚህ አይነት ጠማማ ነቢያት የተናገሩትን ቃል ጌታ ኢየሱስ እንኳን ራሱ አልቀየረውም። ታውቃለህ? በነቢዩ በዳንኤል እኮ ብሎ ነው የኔ ትሁት ጌታ የእኛ ትሁት ጌታ በነቢዩ በዳንኤል ብሎ ስሙን ጠርቶ ዳንኤልን ሰሙት። ራሱና ዳንኤልን ትንቢት ያናገረው እኮ ጌታ እሱ ነው። ራሱ ጌታ ኢየሱስ ክርስቶስ ነው ትንቢት ያናገረው። ለነቢያት ሚስጥርን የገለጠ ትንቢት ያናገረ ራሱ ነው። የራሱ መንፈስ ነው ትንቢት ያናገራቸው። ቅዱስ ጴጥሮስ በመልእክቱ ላይ ስለ እናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት ይላል። በእነርሱ የነበረ የክርስቶስ መንፈስ ይላል። ሃሌሉያ። በዳንኤል በኢሳይያስ በሙሴ ላይ በነ ኤርሚያስ በነ ሕዝቅኤል ላይ የነበረ የክርስቶስ መንፈስ ነው። እራሱ እንኳን ትንቢት አናግሯቸው የጻፉትን መጽሐፍ ኮት አድርጎ ይጠቅሳል ጌታዬ። በነቢዩ በዳንኤል እንደተባለ ብሎ ማለት ነው። በነቢዩ በኢሳይያስ እንደተባለ ብሎ ማለት ነው። እነዚህ ግን እነዚህ አባቶች የተናገሩትን ቃል አጣመው ሌዋታን ጠማማ እባብ የተበታ ይሁን። ጠማማ እባብ ማን ነው? አባ ገብረ ኪዳን የሆነ እንደሆነ ማን ነው? ፓስተር የሆነ እንደሆነ ማን ነው? ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ የሆነ እንደሆነ በቅዱሳን ነቢያት የተነገረውን ሕያውን የእግዚአብሔርን ቃል ቀጥታ ነቢያቱ የተናገሩት እግዚአብሔርን ጠቅሰው ነው። ስብሐተ እግዚአብሔር ነው ያለው ዳዊት። አፌ እግዚአብሔርን ምስጋና ይናገራል ነው ያለው። እነዚህ ደግሞ የዘመኖቹ ጠማሞች አፌ የማርያምን ምስጋና ይናገራል ይላል። የትኛው ነቢይ እንደዚህ ብሎ ጠቅሷል? የማርያምን ምስጋና ይናገራል ብሎ የትኛው ነቢይ የትኛው ሐዋርያ ያስተምረዋል? ሌዋታን ይሄ ጠማማ መንፈስ ማለት ነው። ይቀጠቅጠዋል እግዚአብሔር በእኔው እጅ እንዳሳየኝ ከዚህ በፊት ይቀጠቅጠዋል እግዚአብሔር በወንድሞቼ በዳንኤል በቢንያም በዳጊ በዘትሩዝ
በወንድሞቼ በወንጌላውያን ወንድሞቼ እህቶቼ ማለት ነው እውነትን በታጠቁ የእግዚአብሔርን ቃል ዓላማቸው አድርገው በተነሱ ማለት ነው እንቀጠቅጠዋለን አልኩ አደባባይ ላይ ዘንዶ የተፋውን እውቀት የእግዚአብሔርን ቃል የሚያጣምም ይሄ አገረ ገዢውን ቅዱስ ጳውሎስ ሲናገር አገረ ገዢው እንዳይሰማ የጳውሎስን ቃል የሚያጣምም ኤልማስ የሚባል ጠንቋይ ነበረ። የጽድቅን መንገድ የሚቃወም ስለ ክርስቶስ ሲነግረው ጳውሎስ በሰንሰለት ሆኖ ለአገረ ገዢው ለፍሊክስ ማለት ነው ሲነግረው አጠገቡ ቆሞ ያጣምም ነበር። ድቅድቅ ጨለማ በላህ ላይ ይውደቅ ብሎ አለው። ቢጫ ለብሶ ቆብ ደፍቶ ያጣምማል። ከረባት አስሮ የሚያጣምም ፓስተር ካለ ዳር ትይዛለህ ብራዘር። ታስተምር ከሆነ በነቢዩ እንዲህ ተብሎ እንደተጻፈ በዳዊት አፌ የእግዚአብሔር ምስጋና ይናገራል አለ። እኔም ስራዬን ለንጉሥ እነግራለሁ አሉ የቆሬ ልጆች በ45ኛው መዝሙር ላይ። እነዚህ ደግሞ መጦ እኔም የድንግልን ቅዳሴዋን እናገራለሁ ሌለ ዳርያስ የአባቶቻችን የነቢያትን ቃል ጠቅሳ አታጣምምም፣ ፍጡርን አታስገባም። እዛው ከደረስክ ሌላ ነገር ድረስ እንጂ ዳርያስ ላታመልጡ ተይዛችኋል። የሰራዊት ጌታ እግዚአብሔር መጥቶባችኋል። ህዝቡ ሊያድን እግዚአብሔር ተነስቷል። የዛሬ 1 ዓመት የዛን ቀን ስናገር በምን መንፈስ ሆኜ እንደተናገር ብዙዎች አላስተዋላችሁም። ፕሮፌቲክ ወርድ ነው የተናገርኩትኝ። የሰራዊት ጌታ እግዚአብሔር ነው ኦርቶዶክስን የሚበቀላት። እንዴት አድርጎ? ህዝቡን ከእጇ ላይ በመቀበል። እንዴት አድርጎ ይቀበላል? ይህንን የዘመናት ተረትን ይመታና የጽድቁን ወንጌል ኢየሱስ ክርስቶስ ያድናል ብሎ የሚለውን በልጆቹ በእኛ አልፎ እንድንሰብክ መንፈሱና ጸጋውን የሰጠ እግዚአብሔር ማለት ነው። ስራ ጀምሯል። ስለ ብራዘር ሂድና ልደተ ቃል ፔጅ ላይ ታገኘዋለህ። እሱን ፕሮፌቲክ ወርድ ማለት ነው። ትንቢታዊ ቃል ሲያመጣው እናገራለሁ። አዎ እስኪ እኛ ጴንጤዎቹ ወንጌል መስበክ እንተው። ያፈርስሃል አልኩ የሰራዊት ጌታ እግዚአብሔር። እስኪ ወንጌል መስበክ ትተው። ሙሉ ወንጌል ቃልት ዋቴቨር ጥራ። እስቲ ስለ ኢየሱስ ክርስቶስ ጌትነት መስበክ እስኪ ተው፣ አቁም። ፍርስራሽህ ባዶ ነው የሚሆነው። ለሰባቱ አብያተ ክርስቲያናት እንኳን የተሰጠ መልእክት ይሄ ነበር። ለሎዶቅያ፣ ለአኪያ፣ ለሰምርኔስ፣ ለኤፌሶን፣ ለቲያጥሮን፣ ለሰርዴስ የጌታን ወንጌል የቀደመው ፍቅርን ጥላል ብሎ ሲል ለእግዚአብሔርና ለሰው የነበረውን ፍቅር ስለጣለ ከወዴት እንደወደቅ አስባለሁ። ንስሐ ግባ፣ ጠብቀው። እምቢ ካልክ ግን መቅረዝን ከስፍራ ወስዳለሁ አለው። ስለዚህ ታሪክ ሆነው ቀሩ እነዚያ አብያተ ክርስቲያናት። ዛሬ ቱርክ ላይ የነበሩበት ቦታ ላይ ይጎበኛል በዓለም። ለምን በለኝ። የመጽሐፍ ቅዱስ ተማሪዎች እንደሚናገሩት 30 ዓመት እንኳን አልቆየችም የኤፌሶን ቤተክርስቲያን። በእነሱ ዘንድ ያለ ለጌታና ለቅዱሳን የነበራቸው ፍቅር በኤፌሶን መልእክት መጽሐፍ ምዕራፍ 1 ቁጥር 15 ጀምሮ ስታነብ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለው ብሎ ያለበት ክፍል ላይ ማለት ነው። በእናንተ ዘንድ ስለሚሆን ስለ ቅዱሳን መውደድ ሰምቼ ይላል። ለእግዚአብሔርም ለቅዱሳንም የነበራቸው ፍቅር ብራዘር፣ አቤት የመጀመሪያው ጊዜ ያ ፍቅር ቀዘቀዘልህ። ራእይ ላይ እንደዛ ተብሎ ተጻፈለት። ንስሐ ስላልገቡ ብራዘር ታሪክ ሆነው ቀሩ እኮ አልኩህ። ታሪክ ሆና ትቀራለች ኦርቶዶክስ ማለት ነው። ወንጌል ስለማሰብክ ካቶሊክ ታሪክ ሆና ትቀራለች። ወንጌላውያን እኛ መጽሐፍ ቅዱስን ወንጌሉን ባንሰብክ ነቢያቱን ሐዋርያቱ ታሪክ ሆኖ ይቀራል ማለት ነው። ኢየሱስ ክርስቶስን የማይሰብክ ቤተክርስቲያን እንደው በምሕረቱ የምሕረቱና የትዕግስቱ ብዛት ስለተሸከመን ነው። ርስቱን ለማላገጫ አሳልፎ ስለማይሰጥ ይመለሳሉ ብሎ በሚል እንደ ኤርምያስ አይደለም። የሱ ትዕግስት ከሰው ልጆች ጋር አይነጻጸርም። እኔንም አንተንም የተሸከመ እሱ ነው። የጌታዬን ስም ሰርዘህ የፍጡር ስም ስታስገባ ከማየት የበለጠ አባ ሕርያቆስ ቅዳሴ አይደለም። እዚህ በዘመኑ ያሉ ጠማማ መንፈስ የተጠናወታቸው ሰዎች እንደዚህ ያደርጉ እየጻፉ ነው። ይህን መጽሐፍ ያነበበ ሁሉ ማን ብሎ የሚለው ስብሐተ እግዚአብሔር ይነግር አፉየ ብሎ የሚለው ስብሐተ ማርያም እግዝእትየ ይነግር አፉየ እያለ ያነባል።
ትሰብካለህ እንደተጻፈው ስበክ። ጌታ ኢየሱስ ክርስቶስ ጠቅሶ እንደተናገረው ነቢያትን ኢሳይያስና ዳንኤልን ጠቅሶ በመዝሙር መጽሐፍት ላይ ራሱ መዝሙርንም ጠቅሶታል። ዳዊት ማለት ነው። ጌታ እኮ ነው የጠቀሰው። ይታይ በሙሴ ብሎ ሙሴን ጠቅሶታል። አይገርምም? እነዚህን አባቶች ይጠቅሷቸዋል። ይኸውልህ ሙሴን ጠቅሷል ጌታ ኢየሱስ። ሙሴን በሙሴ ሕግ እንደተጻፈው ብሎ ማለት ነው። ሙሴን ጠቅሶ ምክንያቱም ቶራ ስለተጻፈ ማለት ነው። ጌታ ኢየሱስ ሲሰብክ ሙሴን ጠቅሶ የሙሴን መጽሐፍ ጠቅሶ ነው የሰበከው። በመዝሙር መጽሐፍት ብሎ የዳዊትን መዝሙር ጠቅሶ የአባቱን የዳዊትን መዝሙር ጠቅሶ ኢሳይያስ ብሎ ጠቅሶ ዳንኤል ብሎ ጠቅሶ እነዚህ ግን እሱ ጠቅሶ የተናገረውን ነቢያት የተናገሩት ቃል ሰርዘው የፍጡር ያስገባሉ። ንስሐ ግቡ። እግዚአብሔር ምሕረት ያደርግላችሁ። ንስሐ ግቡ። ቀን ሳይመሽብህ ንስሐ ግባ። እንደምትቀልዱት አይደለም። ቀን ሳይመሽባችሁ ልብ በሉና ስሙ። የሃይማኖት ፉክክር አድርጋችሁ ያላችሁ ሰዎች ንስሐ ግቡ አልኳቸው። ወንድሞች እናቶች፣ ፓስተሩ ለእኔና ለትውልዱ አልሞተም። ጳጳሱ ለአንተ አልሞተልህም። ራባዩ ለአይሁዶች አልሞተም። ደሙን ያፈሰሰ የእግዚአብሔር ልጅ የዳዊት ልጅ ነው። ከድንግል የተወለደ የዓለም መድኃኒት ኢየሱስ ክርስቶስ ነው። መንጋውን ከእረኛው ጋር አገናኙት። እሱ እውነተኛ እረኛ ነው። መንጋውን ከእረኛው ጋር አገናኙት። ስትሰብኩም ስታስተምሩም መንጋውን ህዝቡን ከእረኛቸው ጋር እንድታገናኙ ማለት። ስታጩ ለክርስቶስ እጩ። እነ ቅዱስ ጳውሎስ እናንተን እንደ ንጽሕት ድንግል አድርጌ ለክርስቶስ ላጫችሁ ነው ያሉት እንጂ ለአገር ሁሉ ለማንም ፍጡር ሲያጭ አታይም። ለክርስቶስ ላቀርብ እኮ ነው ያላቸው። ጳውሎስ ቢሰብክ ትውልድን ለክርስቶስ ለማቅረብ ነው። ለክርስቶስ ሊያጭ ማለት ነው። የእኛ ግን ይመጣልሃል ኢትዮጵያ ውስጥ በኦርቶዶክስ ቤተክርስቲያን አቡነ እንትና የሚባሉ ከሶሪያ ሀገር የመጣ ይላል። ዳር ያዞ ወደዛ ዞር በልበለው። እኔ የሥላሴ ባሪያ ለማን ነው የሚያጨኝ? የሞተልኝ አማኑኤል በቂዬ ነው። አለቅ። እግዚአብሔር አብ ወልድ መንፈስ ቅዱስ በአንድነት በሶስትነት የሚመለክ አምላክ በቂ ከበቂ በላይ ነው። አባትነት ከሚሰየምበት ከሱ ፊት እንበረከካለሁ ብሏል ቅዱስ ጳውሎስ። እኔም እሱ ፊት ነው የምደፋው። ጴንጤው በሱ ፊት ነው የምንደፋው። ሌላ ጋር ማንም ጋር አንደፋም። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ብሏል። ፒሪየድ። ላገኘሁት ለጎበጠና ለጎበጠች አሮጊትና ሽማግሌ ፎቶ ቅንጣት ያክል ነገር የማንም ቅርጻ ቅርጽና ፎቶ ፊት አንደፋም። አባትነት ቢባል እሱ አለ። አባት ቢባል ንጉስ ተብሎ ቢባል እኔ ግን ንጉሴ ሾሙ በተቀደሰው ተራራዬ ላይ ይላል ዳዊት። እግዚአብሔር እሰ ንጉስ ውእቱ እምቅድመ ዓለም ወገብረ መድኃኒት በማእከለ ምድር ብሎ ያለውን አምላክ ትቼ እንትናም ትባል ሴትዮ እንትና የሚባል ሰውዬ እግዝእትየ እግዚእ ብዬ ልበላው እንደ አንተ? እግዚአብሔር እሰ ንጉስ ውእቱ እኮ አለ እምቅድመ ዓለም። እግዚአብሔር ከዓለም አስቀድሞ ንጉስ ነው። ወገብረ መድኃኒት በማእከለ ምድር ይላል። በምድር መካከል መድኃኒትን አደረገ ይላል ዳዊት። ማን ነበር መድኃኒት ያደረገው በምድር መካከል? ከባህሪ ልጁ ከኢየሱስ ክርስቶስ በቀር ማን ነበረ በአሕዛብ መካከል ጽድቁን የገለጠው? የአባቶች አምላክ ለዘላለም ስም ይባረክ። በመንፈስ አቅምና ጉልበት ጸጋ ስለሆንከኝ ማን ነበረ እኮ ነው ያልኩ። እግዚአብሔር ሰ ንጉስ ውእቱ እምቅድመ ዓለም ወገብረ መድኃኒት ይላል። ወገብረ መድኃኒት በማእከለ ምድር ይላል። በምድር መካከል መድኃኒትን አደረገ ይላል። ማንን ነው መድኃኒት ያደረገው በምድር መካከል? በሰው ልጆች መካከል መልአክ መጥተው መድኃኒት ነው ብለው የሰበኩን ማንን ነበረ? ማን ነበረ ከክርስቶስ ውጪ? መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብለው የሰማይ ሰራዊት ከመልአኩ ጋር ነበሩ ይላል። አንድ ማት መላእክ የቤተልሔምን አየር ሞልተውት በዚያ ሌሊት እረኞች መንጋቸውን ሲጠብቁ ከከተማ ውጭ ተኝተው በነበሩበት ጊዜ የእግዚአብሔርን ክብር በዙሪያቸው አበራ ይላል። መልአኩ ሲመጣ የእግዚአብሔርም ክብር በዙሪያቸው አበራ። ከመልአኩ አፍ ምን ወጣ? አትፍሩ፣ ለሕዝቡ ለሚሆን ታላቅ የምስራች እንነግራቸዋለን አለ። ከዛ መድኃኒቶች አላለም። መድኃኒት ክርስቶስ። ሃሌሉያ! የኔ አባት መድኃኒት ክርስቶስ በዳዊት ከተማ በቤተልሔም በይሁዳ ምድር ተወልዷል አላቸው። ይዘምሩ ነበር መልአክ። አየህ፣ ይሄ መልእክት መልአኩ ሲናገር ገብርኤል፣ ሌሎቹ እየዘመሩ ነው።
ክብር ለእግዚአብሔር በአርያም እያሉ ማለት ነው። የቤተልሔምን አየር በዚያ ሌሊት ነው። ቀያፋ ተኝቷል፣ ሄሮድስ ተኝቷል፣ ጲላጦስ ተኝቷል፣ ታላላቅ የአይሁድ መምህራን ተኝተዋል። ግማሹ እያቃዠ ነው፣ ግማሹ ከሚስቱ ጋር ነው፣ ግማሹ ተንኮል ሻር እያሰበ ነው፣ በአልጋው ላይ እየተገላበጠ ተኝተዋል በሙሉ። እግዚአብሔር መልአክ ከሰማይ ልኮ ኳየር ሰርተው በቤተል ኢየሱስ ኳየር ሰርተው መላእክት ዙፋኑን ከበው የሚሰግዱለት በሶስትነትና በአንድነት ከሶስቱ አካል ወልድ በቤተልሔም በይሁዳ ምድር አምላኬ ጌታዬ ኢየሱስ ክርስቶስ በተወለደበት ሌሊት ምስጋናና ክብር በምድር መጥቶ አይቀርበትም ብለው መጡ። ተከታትለውት ሕፃን ተጠቅልሎ ተኝቷል በግርግም። ያየ ሁሉ ሊያላግጥ ይችላል። የሆነ ሴትዮ ልጅ የወለደችው እኛ አናቃትም፣ እሷን የሆነ ሕፃን ልጅ ነው የሚያለቅሰው እያሉ ማለት ነው። ይቅርታ የሆነ ሴትዮ ወልዳለች እያሉ እሷ አካባቢ የነበሩ አስተያየት ሊሰጥ ይችላል። የተወለደው ሕፃን ግን ሕፃን ብቻ አልነበረም። አየህ ሕፃን ብቻ አልነበረም። ለአባታችን ለአብርሃም የተነገረውን የተስፋ ቃል ሊፈጽም እወለዳለሁ ብሎ እንዳለው በዘር የምድር አሕዛብ ይባረካሉ ብሎ እንዳለው ራሱ ያህዌ ሰው ሆኖ መጣ ብሎ ቢል ማን ያምናል? ማን ያምናል? ራሱ ያህዌ በሲና ሕግን የሰጠ አምላክ ሰው ሆኖ ድንግሊት ወለደችው ተብሎ ቢባል ማን ያምናል? ያንን ሕፃን እዛ ቦታ ላይ እዛ በረቱ ጋር ብትሆን መላእክት በሰማይ እያቀለጡት ነው። ካህናቱ ተኝተዋል። ነገስታቱ ሄሮድስና ጲላጦስ ተኝተዋል። የፖለቲካውን አስተዳደር የያዙት ሉቃስ ወንጌል መጽሐፍ ምዕራፍ 3ን ስታነብ 7 ስትራቴጂ ቦታ ላይ የተቀመጡ ሰዎች ቄሳር ተኝተዋል። ሄሮድስና ጲላጦስ ተኝተዋል። ፊልጶስ የተባለው ተኝተዋል። በሶሪያ አገረ ገዢ የነበረ ሁሉ ተኝተዋል። ሐናና ቀያፋም ተኝተዋል። እግዚአብሔር የሰማይ አምላክ ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያት የተናገረውን ቃል ሲፈጽም ተኝተዋል። በመላእክት በኩል የተነገረው መድኃኒት ክርስቶስ ጌታ ነው። ስለዚህ አባትነት ብፈልግ ኢየሱስ የኔ አባት የጴንጤው አባት ኢየሱስ ክርስቶስ፣ እረኛ ብፈልግ እሱ፣ መንገድ ብፈልግ እሱ፣ መብል መጠጥ ብፈልግ እሱ፣ የጽድቅ ረሃባችን በልተን የጠገብነው የህይወት እንጀራ ጠጥተን የረካነው የጽድቅ መጠጣችን፣ የጽድቅ ጽዋችን፣ ለብሰን የሞቀን ለብሰን እርቃናችን የተሸፈነበት የጽድቅ ሸማችን ኢየሱስ። አያስፈልጉኝም ስለ እኔ እና አርሴማ እንትና ብለም ብራዘር ዞር በልኝ ከጎዳና ላይ ዞር በልኝ። ቀራንዮ ኮረብታ ላይ የተሰቀለውን የአብ ልጅ የዳዊት ልጅ ልታደበዝዝ የማንንም አሮጊትና የማንንም የማታቀኝ የማላቃትን ሴትዮ መጣ። እሷ ስለአንተ እነሱ ስለእናንተ አትበለኝ። ዞር በልልኝ። ቅሉጥ አልሄድም ሌላ ቦታ ላይ። ኢየሱስ የጽድቅ ሸማዬ ነው፣ ለብሻዋለሁ። ልበሱት ብሎ እንዳለ ቅዱስ ጳውሎስ ክርስቶስን ልበሱት ብሎ እንዳለ ለብሰነዋል። ክርስቶስን ብሉኝ ብሎ እንዳለ በእምነት በልተነዋል። በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ከኔ የሚበላ ደግሞ ለዘላለም አይራብም ብሏል። ያው አልራብም። የጽድቅ እንጀራዬ፣ የጽድቅ መጠጤ፣ የጽድቅ ልብሴ፣ እረኛዬ፣ ቤዛዬ ምን ብዬ ልበለው? ነቢያት ብለውታል። ምን ብዬ መንገድ ወደ አብ የደረስኩበት መንገድ፣ ወደ አብ የገባሁበት በር፣ ወደ አብ ያደረሰኝ በገዛ ደሙ ነው። የኃጢአት ይቅርታን የሰጠኝ በገዛ ደሙ ነው። ቅዱስ ጳውሎስ በዕብራውያን መልእክት ላይ ሲናገር እንደዚህ አለ። እግዚአብሔር ከጥንት ጀምሮ በብዙ ነቢያት በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በዚህ በዘመን መጨረሻ ለእኛ ተናገረን ይላል። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ይላል። ኃጢአቴን በራሱ ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠ እንዲህ አይነት ሊቀ ካህን አለን። ኢየሱስ እንዲህ አይነት ሊቀ ካህን አለን። ተናግሬ የማንጨርሰው ውለት አለብን። ዘማሪዎቻችን እነ ዳጊ ዘምረው ተናግረን ዘምረን የማንጨርሰው ውለታ አለብን። በሱ ፍቅር ተነክተናል። በሱ ፍቅር ተይዘናል። ኢየሱስ የእግዚአብሔር ልጅ ያድናል። ጌታ ነው። ዞር በልልኝ፣ ዞር አርግልኝ።
የአረብ ሽማግሌና የአረብ በቀለ አሮጊት ኬትም ሀገር አግበስብሳችሁ እንደ ቆራሌው የሰበሰባችኋቸው ኬትም አምጧቸው። እነዛን ሴቶች በምንም አይነት መልኩ ያዱኑኛል ብያላቸውም። እነዛን ወንዶች በምንም አይነት መልኩ አልኩ ደርድር። አብርሃምን ብታመጣ እንኳን አብርሃም ያድነኛል አለንም። አንተ እንኳን አቡነ ተክለ ሃይማኖት እደግመዋለሁ። አብርሃም አባት የጌታችን የኢየሱስ ክርስቶስ አባት የተባለው እሱን እንኳን ብታመጣ ያድነኛል ብያለለውም። እንኳን አቡነ ገብረ መንፈስ ቅዱስ ብለህ የምትለው ሰው ያልሆነ ሰው ነው ተብሎ የተጻፈ በምናብ የተጻፈ ታሪክ ይዘህ ሳሙኤል ነቢዩን ብታመጣው እሱ እንኳን ያድነኛል አልልም። እንኳን እስትንፋሰ ክርስቶስን አንተ የማንንም ቅራቅንቦ ሰብስቦ እኮ ማለት ነው። ቅራቅንቦ ሙሴ ታላቁ ነቢይ፣ ኤልያስ ታላቁ ነቢይ በዛ በመገለጥ ተራራ በደብረ ታቦር ላይ መጣው በኢየሩሳሌም እንደሚሞት የነገሩት እነዛ ሁለት ትልልቅ የብሉይ ኪዳን ፈርጥ ነቢያት። ኤልያስ ነቢያትን ወክሎ ሙሴ ሕጉን ወክሎ መጥቶ አውርቶታል። በኢየሩሳሌም መከራ እንደሚጠብቀው ጴጥሮስና ዮሐንስ ያዕቆብ አይታቸዋል በመገለጥ ተራራ በማቴዎስ ወንጌል መጽሐፍ ምዕራፍ 17 ላይ። እነዛ አባቶች እንኳን ቢመጡ ያድናሉ ብለህ ብትለኝ አልሰማም። ኬት አምጥተህ ነው ጊዮርጊስ ብለህ የምትለኝ? ኬት አምጥታችሁ ነው? አቡነ እንትና፣ አቡነ ኪሮስ፣ አቡነ ገሪማ፣ አቡነ በርሶማ፣ ዳርያስ ልክ እናስገባሃለን በእግዚአብሔር ቃል እውቀት ማለት ነው። ልክ ይህንን የደብተራ እውቀት እግዚአብሔር በበቀል ቀብቶኛል አልኩህ። አስረግጬ ልንገርህ፣ በበቀል ቀብቶኛል። በነዚህ ተረታ ተረት ላይ አምላኬ በበቀል ቀብቶኛል። ድምፁን ሰምቻለሁ። በበቀል በምን በሐሰት ትምህርት ላይ በእግዚአብሔር ቃል ሰይፍ ከተክትላለሁ። እፊት ያትቆም ብዬ ስልህ መመኪያና መፎከሪያ ኢየሱስ ክርስቶስ ነው። የእሱ ጸጋና የእሱ መንፈስ የኔ አባት ለዘላለም ስም ይባረክ። አብርሃም እንኳን ያድናል እኮ አልተባልም። አንተ ሳሙኤልና ሙሴ ያድናሉ እኮ አልተባልም። እናቶ ተብሎ ቢባል እነ ሳራ እንኳን ያድናሉ እኮ አልተባልም። ሳራ ማርያም ራሱ የተገኘችው ከሷ ነው። እናንተ ታካብዳለ ማርያም እያልክ፣ ማርያም የሳራ ልጅ ናት። መካን ሆና ሳለ ቤቷን አንኳክቶ መጥቶ በድንኳኗ ቂጣ ጋግራ ያበላቸው ከሁለት መላእክት ጋር አንዱ ያህዌ ነው። እሷ እንኳን ታድናለች አልተባለም። አንተ ኬታ አምጥተህ ነው አርሴማ እማሆይ ወለተ ጊዮርጊስ ብለህ የምትለኝ? የማንንም ቋቋት ያማሮጊት ሰብስበህ ማለት ነው። ታማልዳለች ታድናለች ብለህ ትለኛለህ እንዴ? እኔ እንጥራለህ? እናቶቼን እነ ሳራ እንጥራልህ? ርብቃን ሊያን ልጥራት? የያዕቆብ ሚስቶች የእስራኤልን ቤት የሰሩ የነ ይሁዳ እናት የነ ዛብሎን እነ ንፍታሌም እነ ዳን እነ አሴርን የወለዱ ጀግኖችን የወለዱ እነዚህ አባቶች ስማቸው በኢየሩሳሌም ሰማያዊት ባለች በአዲሲቱ ከተማ በ12ቱ ቅጥሮቿ ላይ ስማቸው በወርቅ ቀለም ተጽፏል። ይሁዳ የሚል ስም ሰማይ ውስጥ ታገኛለህ። ብንያም የሚል ስም ሰማይ ውስጥ ታገኛለህ። ኤፍራይም የሚል ስም ሰማይ ውስጥ ታገኛለህ። በ12ቱ በአዲስቱ ከተማ በበጉ ከተማ ውስጥ ስማቸው ተጽፏል። እነሱ እንኳን ያድናሉ አልተባለም። አንተ ብላቴናው ዳዊት እንደ ልቤ የተባለ እሱ እንኳን ያድናል እኮ አልተባለም። አንተ እሱ እንኳን ያድናል እኮ አልተባለም ነው ብዬ የምልህ። ኬት እንዳመጣችሁት እንደኝ ኬት እኮ አንተ ኬት ነው ያመጣችሁት? እነዚህ አባቶች እንኳን ያድናሉ አልተባለም። መጽሐፍቱ ስናገኝ ማዳን የበጉ ነው፣ ማዳን የእግዚአብሔር ነው የተባለ። ወንድሞቼ እናቶቼ፣ ማዳን የአብርሃም ነው አልተባለም። ደህንነት ከአብርሃም ዘንድ ነው አልተባለም። ደህንነት በዳዊት ነው አልተባለም። ደህንነት በሳራና በራሄል ነው በሊያና በርብቃ ነው አልተባለም። ጀግናውን ነቢይ ሙሴን የወለደች ዮካብድ በእሷ በኩል ድነት ታገኛለህ አልተባለም። ጀግናውን ነቢይ ከዳን እስከ ቤርሳቤ ቃሉ ጠብ የማይለው ነቢይ ሳሙኤልን የወለደች ሐና ታድናለች አልተባለም። ቀንዴ በእግዚአብሔር ከፍ ከፍ አለ ይላል። ሃሌሉያ! እንዲህ ነው ያለችው። ቀንዴ በእግዚአብሔር ከፍ ከፍ አለ አለች። ኦ የአባቶች አምላክ
ከየት እንዳመጡት እኮ ወንድሞች እናቶች፣ ምድራችን ላይ የተሰበከ በሃይማኖት ቤት የተጠቀጠቁ አንተ አንድ መዓት ግሳንግስ አልኩ። ለሚጠይቀኝ ሁሉ መልሳለኝ። ግሳንግስ እኮ አልኩ። የሳሙኤል እናት እንኳን እንደዛ አልተባለላትም። ሐና እንኳን እንደዛ አልተባለላትም። አንተ ለአርሴማ ብለህ ትጨፍራለህ አይደል? ለአንድ ለአርመን ሴትዮ ለሳሙኤል እናት ለሐና እንደዛ እንኳን አልተባለላትም። ያንን ጀግና ነብይ የወለደች ከዳን እስከ ቤርሳቤ ቃሉ በምድር ጠብ ማይል በጽድቅ ኑሮ ከመኖር የተነሳ ከእናንተ በሬና አህያ ከማን ነው የወሰድኩት ብሎ ያለ ሰው ነው ሽሙኤል እና ሳሙኤል ነብይ። ታው እባክህ አባቶቼን አላነሳሳ፣ ሆድ ታስብሰኛለህ። ልጇ 120 ዓመት ተንከራቶ ከመወለዱ ጀምሮ በባህር ውስጥ የተጣለ ዮካብድ የተባለች እናት የአሮን የካህኑ የማርያም የነብይቱ የሙሴ የነብዩ ብትወልድ ነብይ ብትወልድ ካህን የእግዚአብሔር ሊቀ ካህን ኤፉድ የሚለብስ ካህን በእግዚአብሔር ፊት የሚያጥን ካህን አሮን የእግዚአብሔርን ክብር ያየ እሱ በሚያገለግልበት ድንኳን ውስጥ ያህዌ በደመና አምድ ይወርድበት ነበር። በብዙ ጥንቃቄ በብዙ ፍርሃት እንደ ሕጉ ገብታ ያገለግሉ ነበር። እነዚህን ሰዎች የወለደች ዮካብድ የምትባል እናትና አንበረም የሚባል አባት አለ። አንተ እኮ የአቡነ ተክለ ሃይማኖትን የቡልጋውን ሰውዬ እናትና አባት ነው የምታከብረው። ጸጋ ዘአብና እግዚአብሔር የምትባሉትን ማለት ነው። ዳርያስ አንበረምና ዮካብድ እንኳን አንበረምና ዮካብድ እንኳን አልተመሰገኑ። አፈር ደቼ ያስግጥልሃለሁ ስልህ ተረታም ትውልድ በዛ እኮ ወንድሞቼ ናቶቼ በእሳት ውስጥ ተራራው እንደ ሰም እየቀለጠ በእሳት ውስጥ የሚናገረውን ድምፅ ሲሰማ በምን ያህል ፍርሃት በምን ያህል ክብር በፊቱ እንደተደፋ ሙሴ ብሎ ጠራው። ከተራራው ላይ ይንቀጠቀጥ ነበር እኮ ነው ብዬ የምለው ወንድሞቼ እና እህቶቼ። መንቀጥቀጥ ማለት በስርዓት ሼክ ያደርግ ነበረ። እሱ አይደለም እስራኤላውያን ሁሉ በሙሉ ዘጸአት መጽሐፍ ምዕራፍ 19 ላይ ሂድና ራሱ ሙሴም እንደተናገረ በዕብራውያን መጽሐፍ ምዕራፍ 12 ቁጥር 18 ላይ ሊዳሰስ ወደሚችል ወደ ጭጋግ ወደ ጨለማ ወደ አውሎ ንፋስ ወደዛ አልደረሳችሁም ይላል። የሚታየው እጅግ የሚያስፈራ ነበርና ተራራውን እንኳን ቢነካ ተወግሮ ይሙት የሚለውን ድምፅ ሊታገሱ አልተቻላቸውም ይላል። ግቡና አንብቡት፣ በቃሌ ነው ብዬ የምለው። ሙሴም የሚታየው እጅግ የሚያስፈራ ስለነበረ እንቀጠቀጥም አለው እስኪል ድረስ ይላል። እየተንቀጠቀጠ የመለኮትን ድምፅ የሰማ እንኳን ነቢይ እኮ ያድናል አልተባለም ነው ብዬ የምልህ። ያንተን ጊዮርጊስ አፈር ደቼ ነው ማስግጠው ስለ ብራዘር፣ ይሄ ታላቅ ነቢይ እንኳን ያድናል አልተባለም መጽሐፍ ቅዱስ ላይ። የሙሴ አምላክ እንጂ ያዳኙ አፈር ደቼ ነው ማስግጠልህ። በምን በእውቀት በመንፈስ ብልጫ ማለት ነው። እውቀት ብቻ አይደለም፣ በእውቀት ከኔ ልትበልጥ ይችላል። ናና ሞክረኝ አልኩ። ውስጥ ያለው መንፈስ ማን እንደሆነ ታያለህ። ያኔ ናና ሞክር። እነዚህ አባቶች እንኳን አልተመለኩም። መስክረውለት ያለፉት አዳኙ ኢየሱስ ነው ብለው ያሉት። ሙሴ ነብዩ ከወንድሞች መካከል እንዳንተ አይነት ነብይ ያስነሳላቸዋለሁ፣ ቃሌም ባፉ አድርጋለሁ፣ እሱን ነብይ የምትሰማ ነፍስ በሕይወት ትኖራለች ብሎ ያለው ያ ነብይ ጴጥሮስና እስጢፋኖስ ሲጽፉለት አዲስ ኪዳን ላይ ኢየሱስ ነው አሉ። ኢየሱስን መስማት ትቶ አቡነ እንትና በረከታቸው ይደርብንና እያለ ህዝቤ ይክተለተላል ፍጡር ተከትሎ ደግሞ በነቢያትና በሐዋርያት መሰረት ላይ ተመስርተናል ይላሉ እንዴ? የሳራ ታቦት አለ እንዴ ምድራችን ላይ? የርብቃና የሊያ አለ እንዴ? ስማቸውም አይታወቅም እንኳን። የሐና የሳሙኤል እናት አለ እንዴ? የማርያም የሙሴ እህት የነብይቱ አለ እንዴ? የነ ህልዳና የነብይቱ አለ? የዲቦራ አለ የነብይቱ? የለም። ለምን? እስራኤላውያን ናቸው። ኦርቶዶክሳውያን የሚፈልጉት የአረብ ሽማግሌና አሮጊት ነው። ይህንን አረብ ጠርጌ ከሰው ህሊና ላይ ያወጣልሃለሁ አለ እንዴ?
የዲቦራ ታቦት የሚል አይታ ዘመነ መሳፍንት ላይ 40 ዓመት የፈረደች በእስራኤል ላይ ህልዳና የምትባል በንጉሱ በኢዮስያስ ዘመን የነበረች ነብይት አለ። ስሟ ይታወቃል። እንኳን ታቦት ሊቀረጽ ላቀርቶ ታቦት እንኳን ብለው የሚሉት የለም። ቢኖርም አንቀበልም። የኢሳያስ ታቦት አለ እንዴ? የለም። የነብዩ ኤርሚያስ አለ፣ የሕዝቅኤል አለ? የለም። ኮተት ምድራችንን የሞላው ንስሐ ግቡ፣ ንስሐ ግቡ። በህይወት ዘመኔ እስትንፋሴ ከኔ ላይ እስካልተቆረጠች ድረስ የኔም የወንጌላውያኑም አማኞች ስብከታችን ኢየሱስ ያድናል፣ ኢየሱስ ጌታ ነው። ይሄ ስብከትና ይሄ ትምህርት የሐዋርያቱ ነው፣ የነቢያቱ ነው። አድመቀው የሰበኩት መሲሁን ኢየሱስ ክርስቶስን እንጂ ፍጡሩን አይደለም። ፍጡሩን አድመቀው ሲሰብኩ አንተ ዝም ብለህ ተክተልትለህ አትሂድ፣ እንዳፋር ግመል ማለት ነው። ቆም ብለህ አስብ። ህሊና የተሰጠ ልታስብ ነው። መጽሐፍ ቅዱስን አንብቡ፣ ብሉይና አዲስ ኪዳን አንብቡ። እግዚአብሔር ዓለም እንዲድን የሰጠው ማርያምን ሳይሆን ዓለም እንዲድን የሰጠው ልጁን ነው። ዓለም በልጁ አምኖ እንዲድን ነው እንጂ ነው ያለው። ዓለም በልጁና በእናቱ አምኖ እንዲድን አይልም። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ከዚህ ፍርድ ውስጥ እንድትገቡ ንስሐ ግቡ፣ ጎዳናችሁን ፈትሹ። ቆም በልና ከሃይማኖት ፍክክር ውስጥ ውጣና መጽሐፍ ቅዱስ እውነት ምን ይላል ብለው የሚለውን እዩ። ጸጋና ሰላም ይብዛላችሁ። ወንድምነት በጣም ይቅርታ ስላስረዘምኩ። ቴንኪው። ቀጥል። እሺ ስልኬም ሊዘጋ ስለሆነ አንድ ነገር ተናግሬ በቃ ወርዳለሁ፣ ልተኛ ነውና በመጀመሪያ ደረጃ እኛ ኦርቶዶክስ የሆኑ ያው ገድላትና ተአምራት ድርሳናት አሉ ስለተባልን አይደለም። በመጀመሪያ ደረጃ ማለት ነው ኢየሱስ ክርስቶስ ነው ያለው። እሱንም ያው ታውቀዋለህ፣ ያው መቼም እንትን ባትለውም። ሲቀጥል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ያድናሉ ስትል የኢየሱስ ክርስቶስን ስራ ሰጥተው እንደሆነ የታወቀ እንዳልሆነ የታወቀ ነው። የመጽሐፍቶቿ ላይ አልጻፈችም። ማርያም፣ ገብርኤል፣ ሚካኤል ተሰቀሉልን የሚል አንድም ልታገኝልኝ አችልም። ምናልባት አዳኑ ተሰቀሉ የሚል ላሳይህ። ማርያም ለኃጢአተኞች እንደሞተች ላሳይህ። ክርስቶስ ለኃጢአተኞች ሞቶ የለ? እሺ ተአምረ ማርያም ላይ ነው። ነገረ ማርያም መጽሐፉን አውጣው። መዝገበ ጸሎት ካለ እጅ ላይ ነገረ ማርያም ነው። የለም ቆይ ልንገርህ፣ ልተኛም ስለሆነ ምኑን ትነግረኛለህ? ለኃጢአተኞች ማርያም ሞታለች ብሎ የሚለው ላሳየህ። አንድም አታሳየኝም ነው ያልከው። ይኸው ላሳየህ፣ አስቆምኩ ማለት ነው። እሺ ያው ጌታችን ኢየሱስ ክርስቶስ ለሰው ሁሉ ነው አይደል የሞተው? ያልሞተለት ትውልድ አለ? የለም። ለሁሉም ነው አይደል የሞተው? ቴንክ ዩ። እውነቱ ይሄ ነው። አሁን ደግሞ ውሸቱን ያ ይሄ ምን ይላል? መዝገበ ጸሎት ሰሙነ ሕማማት አሳታሚ ገብረስላሴ ብርሃኑ ዘብሔረ አክሱም አክሱም ማተሚያ የታተመ ባለ 78ቱ ማለት ነው። ስልክ ቁጥር ከፈለክ ይሄን ስክሪንሾት አድርገህ መደወል ትችላለህ። የማተሚያ ቤቱ የምን ማለት ነው? ማርያም በእናንተ ቤተክርስቲያን ማርያም ለኃጢአተኞች እንደሞተች ቤተክርስቲያን የጻፈችው አንተ ማንም ከኢየሱስ ክርስቶስ ውጭ ማንንም ሞተላችሁ ብላ ቤተክርስቲያን ያስተምር አታውቅም ብለህ ኦርቶዶክስን እኔ ያልኩት የክርስቶስን ስራ እንደ ክርስቶስ ተሰቅላ አዳነችን የሚል የለም ነው ያልኩት። እንደ ክርስቶስ ለኃጢአተኞች ሞታ አድናለች። ይኸው ያ ገጽ 163 ነገረ ማርያም ማለት ነው። እንደዚህ ይላል። ከዚህም በኋላ ኢየሱስ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በጊዜ ሞቷ ከመከራ ወደ እረፍት
ከሐዘን ወደ ትፍስት ትሄጂ ዘንድ ሙቼ አላት። እርሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ ያንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፈቃዷ እንዳልሞተችለት አውቆ 9999 ነፍሳት በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት። እነዚህም ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት፣ ራሱን የማይሸከም አንገት፣ አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጭ፣ መንግስተ ሰማያት አግቢን ብለው ቢያለቅሱባት፣ እርሷም እመቤታችን እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ እባክህ ማርልኝ አለችው። እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቅ አዳምን ከገሃነመ እሳት አውጥቼ በመንግስተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም ለእነዚህ ነፍሳት ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳንስ አንድ ጊዜ 7 ጊዜ ልሙት ብላ ሙታለች። በኋላም ለፍጥረት ሁሉ መጽደቂያ ሁና ተገኝታለች። ስለዚህም ውብት በቅንፍ ስውጥት አላት። ወልድኪ ነፍሳተ ጾበ አርአይቲ በእሳተ ኩነኔ ዘሐሙ ይእቲ ትብል አለች ይላል። ይእቲ ትብል ቅትለኒ ለቤዛሆሙ ቤዛ እንደሆናቸው ቅትለኒ ለቤዛሆሙ ቤዛ እንደሆናቸው በእነሱ ምትክ እንድሞትላቸው ይእቲ ትብል ቅትለኒ ለቤዛሆሙ ግደለኝ አለችው። ነው ሞተች፣ ለኃጢአተኞች ሞተች። በኃጢአታቸው አንቺ ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ገሃነመ እሳት ወርደው ይቀራሉ አላት። ለ9999 ነፍሳት ሞታለች ገሃነመ እሳት እንዳይወርዱ። ኢየሱስ ለኃጢአተኞች እንደሞተ እሷም ሞታለች። ልናገር ትችላለህ። በመጀመሪያ እኔ ያልኩት ያው የክርስቶስን ስራ ልክ እንደ ካቶሊኮች አብራ ተሰቅላ አድናናለች ምናምን የሚል የኦርቶዶክስ አስተምሮ የለም ነው ያልኩት። አዎ አይቻለሁ። ልመጣ ነው ኤርሚዬ፣ ልመጣ ነው። እሺ አሁን ይሄ ራሱ ቃል በቃል እንደውም በጣም የሚገርም እንትን ነው። እንደዚህ አይነት ታሪክ እንኳን ነገረ ማርያም ላይ ስንክሳር ላይም ብዙውን እንትን ላይም አለ። እንደ አይነት ታሪክ ካልማርክልኝ ምናምን ታምረ ማርያም ላይም አለ እንኳን ነገረ ማርያም ላይና እንደውም ማርልኝ ብለው ነው እንደውም እዚህ ጋር እንደውም ሙችላቸው ያለት። እንደውም እኮ ከላይ ሲናገር እንደውም ያንተ እናት ሆኜ እንዴት እሞታለሁ መከራን ሳልቀበል ምናምን ብላ ነው። እና ዞሮ እንደሱ ስጋውና ደሟን ቆርሳ አላደነችንም፣ የክርስቶስን ቤዛነት ስራ አልወሰደችም የሚል ወስዳለች የሚል የቤተ ክርስቲያን አስተምሮ የለም ያልኩት። ይሄ እኮ በቃ ጀስት ስንክሳር ላይም አለ። የሆነ ጊዜም እንደውም ቪዲዮ ላይ እንትን ስትል አይቻለሁ እኔ ስንክሳር ላይ የምን እንደሆነ ዘወራ ምን እንደሆነ አለሱስን ግን እንደዚህ አይነት ታሪክ ብዙ አለ። እንኳን ብዙም ነገር አለ እና እንኳን ስለዚህ ብዙ ካለ በኦርቶዶክስ ተዋሕዶ ቤተክርስቲያን ለሰው ልጆች በደልና ኃጢአት ኢየሱስም ሞቷል፣ ማርያምም ሞታለች፣ ብዙዎች ሞተዋል ማለት ነው አይደለም? ሰማኛ ሼርሚ እሺ ለንገረ እኛ ያልነው የክርስቶስን ቤዛነት ስራ አልወሰዱም። ሁሉም ካልማርክልኝ ብለው ነው የሞቱት እንጂ ትልቁ ላይ አድርገኝ ለእውነት ትናገራለህ። ሩቤል ትናገራለህ። ወንድምነት ትልቁ ላይ መልሰኝ እንዴ ቅትለኒ ለቤዛሆሙ እያለች እኮ እና ታዲያ እንደዚህ አይነት ታሪክ መልጃ ታዲያ ማለት ነው ኤርሚ ለቤዛሆሙ ማለት ቅትለኒ ለቤዛሆሙ አለች ይላል። ይኸው ቆይ ሰላም ሕማማት ላይ ለምን አይደለም? ሰላም ሕማማት እኮ የቤዛነት የክርስቶስ ቤዛነት ነው እንዴ? አይደለም እኮ አድመጠኝ። ቆይ ብራዘር ሰላም ሕማማት የአባ ጊዮርጊስ ዘጋስጫ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቁልቁል የከተተ ገደል የከተታት ሰውዬ ይሄ ሰውዬ ነው። ቤተክርስቲያኒቱ ኢትዮጵያዊው ቄርሎስ እያለ ታደናንቀዋለች። ኦኬ በሰላም ሕማማት ነፍሳተ ወልድኪ ሶበ አርአየኪ በእሳተ ኩነኔ ዘሐሙ ያለው ይኸው ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዘሐሙ ይኸው ከዚህ ነው የወሰዱት። ነገረ ማርያም ላይ ያለውን ከሰላም ሕማማት ላይ አባ ጊዮርጊስ ዘጋስጫ ድርሰን ማለት ነው። ሰላም ሕማማት ዘለሊት ኦኬ ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዘሐሙ ማርያም ትብሊ በእንቲአሆሙ
ቅትለኒ ለቤዛ ሆሙ ሰላም ለኪ እኮ ቤዛቸው እንደሆን ግደለኝ ቅትለኒ ግደለኝ። ቤዛ ማለት አንዱ ለአንዱ መስዋዕት መሆን ማለት አይደለ? ታዲያ ይኸው መስዋዕት እኮ ሆነችላቸው እኮ በቃ ይሄንን ነው የምልህ እኮ እኔም ይሄ በቃ ምን ብለህ የምትለኝ እንደ እየቀማኝ ስቶፕ የምታወራው ከኤርሚያስ ጋር ነው። ምኑን ነው ይሄንን እያልከኝ ያለው? አንተማ እኮ ያልከው ክርስቶስ ነው የሞተላቸው ነው። ኦኬ እናንተው ራሳችሁ እኮ ባለፈው ኪሩዬ ልብ ብለህ ስማኝ፣ ጳጳሳት ሁሉ ጭምር እርስ በርስ የተተረማመሳችሁበት የማርያም ቤዛዊተ ኩሉ ዓለምን ኑ አስረግጡ ተብላችሁ ስትሉ አላስረገጣችሁትም። ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ አህዱ እግዚአብሔር ወአህዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ብሎ የሚለው ርእሶ ቤዛ ኩሉ ይላል። ለዓለም ሁሉ ነፍሱን ቤዛ የሰጠ ብሎ ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ ጽፎ ሲያበቃ በእናንተ ግን ወልድኪ ነፍሳተ ሶበ አርአይኪ በሳተ ኩነኔ ዛሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛሆሙ ሰላም ለኪ ይላል። ቤዛ እንደሆናቸው ግደለኝ ብላለች፣ ለእነሱ ቤዛ እንደሆን ግደለኝ ብላለች ይላል። ከዚህም የተነሳ ለ9999 ነፍሳት ሞተችላቸው ይላል። በምን ምክንያት? በኃጢአታቸው ምክንያት ይላል። ይሄ ማለት ምን ማለት ነው? ለነዛ 9999 ነፍሳት የኢየሱስ ክርስቶስ ሞት አያስፈልጋቸውም ማለት ነው፣ ወይ ደግሞ አያድናቸውም ማለት ነው፣ ወይ ደግሞ ማዳን ተስኖታል ማለት ነው። የማርያምን ማዳን ማርያም እንድታድናቸው እነሱ ከገሃነመ እሳት እንዲተርፉ የኢየሱስ ክርስቶስ ሞት ስላነሰ ነው እሷን ሙችላቸው ያላት አይደለም። ታዲያ ለምንድን ነው የሞተችላቸው? ቅትለኒ ለቤዛሆሙ ትላለች። ቤዛ እንደሆናቸው ግደለኝ እያለች ነው። ኦኬ እንደውም ቀደም ያነበብከው ላይ እንደውም ሙቺና ወደ ረፍትሽ ግቢ ሲላት እኮ እንደውም ያንተ እናቶኝ እንዴት ሞታለሁ ብላ አይደል? እንደውም እነሱን ምክንያት አድርጎ እንደውም እነሱን በዛው ማራቸው እሷንም እንድትሞት አደረጋት እንጂ የእሱን ቤዛነት ወሰደች። የእሱን ቤዛነት ካልወሰደች መሐሪው እኮ ዞሮ ዞሮ እሱ ነው። አንዴ መሐሪው እኮ እሱ ነው። የሞተችው በምን ምክንያት ነው? በምን ምክንያት ነው የሞተችው? ምክንያቱም ነው የሞተችበት ምክንያት ወደ ረፍትሽ ገቢ ሲላት ያስነበብኩኝ እንደዛ አይደል? ወደ ረፍትሽ ገቢ ሲላት በምን ምክንያት ነው የሞተችው ነው? ምክንያቱ ምንድን ነው? ለመሞቷ ምክንያት የሆነው ነፍሳቶቹ ናቸው ሲኦል ውስጥ ያሉት ገሃነመ እሳት ወርደው እንዳይቀሩ አይደል? ስለዚህ ሞተችላቸው አይደል? ለነሱ ቤዛ ሆነች ማለት ነው። ሞተችላቸው ማለት በእነሱ ምትክ ቤዛ ሆነች ማለት ነው። በቃ እኮ ምልጃ ማለት ነው። ምንም የምን ምልጃ? ማን ነው ማንን ሲያማልድ የሞተለት? ይሄ ማለት ድብን ያለ የሰይጣን የዘንዶ ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ምክንያቱስ ለነዛ አድምጠኝ ቆይ፣ ለነዛ 9999 ነፍሳት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት እንዴት አላዳናቸውም? ሌላው ዓለም ሁሉ እንዲድንበት ስጋውን ከቆረሰ ደሙ ካፈሰሰ የአማኑኤል ስጋ ለነሱ እንዴት የማያድን ሆኖ ነው እሷን ፍጡርን ሙችላቸው ብላ በቃ እንዴ ማራቸው እኮ በቃ እሷን አመካኝቶ ማራቸው። ኪሩቤል ዝም ብትል ጥበብ ይሆንልሃል። የአባቶችን ተረት መድኃኔዓለም ክርስቶስ እየሰማ ነው። እሺ ኢየሱስ ክርስቶስ እዚህ ምድር ላይ ለአዳምና ለዘሩ ለእንትና አይመለከተውም። የኢየሱስ ክርስቶስ ሞት የሚባል የለም። ለሁሉም ነው የሞታው አማኑኤል በመስቀል ላይ። በስሙ ሲያምኑ ይድናሉ። በስሙ ሲያምኑ የኃጢአታቸውን ይቅርታ ያገኛሉ። 9999 ነፍሳት ሲጀምር ሲኦል የወረዱት ኢየሱስ ክርስቶስን ስላላመኑ ነው አይደል? በአብ በወልድ በመንፈስ ቅዱስ ስላላመኑ ነው። አታቋርጠኝ። ሰው በአብ በወልድ በመንፈስ ቅዱስም ካመነ በክርስቶስ ኢየሱስ ፍጹም አምላክነት ከቅድስት ድንግል ማርያም ሰው ሆኖ እንደተወለደ ለበደል ኃጢአታችን እንደሞተ እኛንም ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ የሚያምን በስሙ ንስሐና የኃጢአት ይቅርታ ያገኘ ይድናል። አድምጠኝ። እነዚህ 9999 ነፍሳት ሲኦል ወርደዋል። ኦኬ አሳያት። ከዛ እነዚህ ነፍሳት በሲኦል ወርደው እንዳይቀሩ አንቺ በኃጢአታቸው ሙችላቸው አላት። በኃጢአታቸው የእሷ የፍጡር ሞት ለምን አስፈለገ? ራሱ በኃጢአታቸው ክርስቶስ ሞቶላቸው የለ ወይ? ዞሮ እኮ መልስልኝ። በኃጢአታቸው ክርስቶስ ሞቶላቸዋል አልሞተላቸውም? ለእነዚህ ሰዎች ሞቶላቸዋል። የእሱ ሞት ያድናቸዋል አያድናቸውም? ያድናቸዋል። የእሱ ሞት ካዳናቸው ለምንድን ነው ታዲያ እሱ እናቱን ፍጡር የሆነችዋን አምላክ ያልሆነችዋን ፍጡር የሆነችዋን ሙችላቸው ብሎ የሚላት? እሺ ልንገርህ፣ መልስልኝ። ያው ለምን ሙችላቸው ብሎ የሚላት? እሷስ ግደለኝ ቤዛ እንደሆናቸው ቅትለኒ በእንቲአሆሙ ብላ እያለች ለምን ትላለች? ለቤዛ ሆሙ በእንቲአሆሙ እያለች እኮ በእንቲአሆሙ ያለችው እኮ እንዲመራቸው ነው አይደለ? ግደለኝ ያለችው
እኮ ለምንድን ነው የእሷ መሞት እሱ እነሱን ይቅር ለማለት በእሱ ካመኑ ይድናሉ። በሱ ሞት ማመን ነው እንጂ ያለባቸው። እነኚህ ሰዎች የዳኑት አሁን በማን ሞት ነው? በማርያም ሞት። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደጻፈችው መጠን እነዚህ ሰዎች ስራ ስላልሰሩ ይሆናል ሲኦል የወረዱት። ወዳጅ ልብ በልና ስማኝ። እነዚህ ሰዎች የዳኑት በማርያም ሞት ነው ወይስ በኢየሱስ ክርስቶስ ሞት ነው ከገሃነመ እሳት የወጡት? በኢየሱስ ክርስቶስ ፈራጅነት የጠየኩህ ልብ ብለህ ስማኝ። በኢየሱስ ክርስቶስ ሞት ነው ከገሃነመ እሳት የወጡት ወይስ በማርያም ሞት ነው ከገሃነመ እሳት የተረፉት? ኢየሱስ ክርስቶስ ነው የማራቸው፣ ግን የማራቸው በድንግል ማርያም ሞት ነው። የጠየኩህን መልስልኝ። እነዚህ ሰዎች የዳኑት በማርያም ሞት ነው ወይስ በኢየሱስ ክርስቶስ ሞት ነው? በኢየሱስ ክርስቶስ ሞት ነው አይደል? በኢየሱስ ክርስቶስ ሞት ከዳኑ አንቺም ለእነዚህ ነፍሳት በኃጢአታቸው ሙችላቸው ለምን አላቸው? ለምን አላቸው? ኢየሱስ ክርስቶስ ሞቶ ስለነበር ኢየሱስ ክርስቶስ ባይሞት ኖሮ እዚህ ጋር እሷ በቃ ዝም በል። ከዚህ በኋላ ማይክ እንዳትከፍት እሺ። ይሄ መተትና ድግምት ከእሱ ጋር አብረው አጠጥተው በመስቀል ላይ አሳልመው ፉዞ ሆነ የምትናገረው ነገር እንኳን ራሱ አታውቅም ማለት ነው። በጣም ይቅርታ እንደዚህ ብዬ ስልህ እዚህ የተጻፈ እያየ ማለት ነው። ቅትለኒ ለቤዛ ሆሙ እያለች በኃጢአታቸው ካልሞትሽላቸው እኮ እኔ አላለችም። መቼ አልኩኝ እኮ ታዲያ በማን ሞት ነው የዳኑት? እዚህ ጋር መቼ አልኩኝ? በማን ሞት ነው የዳኑት? በማርያም ሞት። አለቀ። ስለዚህ ይሄ ሰይጣናዊ የሆነ ትምህርት ነው አይደለም። የፈረደው ግን የማረው ክርስቶስ ነው። ሜት አድርግ። በማርያም ሞት የዳነ ፍጥሩም የለም፣ ሊድንም የሚችል ፍጡር የለም። በልጇ በኢየሱስ ክርስቶስ ሞት እንጂ ፍጥረት የሚድነው መጽሐፍ ቅዱስ የሚነግረን በማርያም ሞት ይድናል ብሎ አይልም። ይሄ ግሳንግስ የሆነ የደብተራ ቅርሻት ትምህርት ነው። ደብተራ ምን ማለት እንደሆነ ባይዛዊ ታውቃለህ፣ ከኔ በላይ ታውቃለህ ብያለሁ። ሜት አድርግ። ከዚህ በኋላ ከከፈት ካስወርዳለሁ። ሜት አድርግ። ኦኬ ቴንክ ዩ። ኤርሚ የኦርቶዶክስ ሞትን ሪኳየር ያደርጋል? ሞት የሚጠይቃል እንዴ? ደግሞ አዲስ ትምህርት መጣ። ምልጃ የትኛው ቅዱስ ነው እየሞተ ማለደ ብላችሁ አስተምራችሁ የምታውቁት ነው? ለማርያም ሲሆን ሞትም ይጨምራል። የሷ ሲሆን የሷ ምልጃ ላይ ከሞት ጋር ከሆነ ነው የምትማለደው ማለት ነው። ሞት የሚጨምር ምልጃ አለ ኢንጀነራል ኦርቶዶክስ ውስጥ እንዴ? ይህን ያህል ምንፍቅና አለ እንዴ? ቀነስ አድርጉት እንጂ ወዳጄ። የክደታቸው ማስረጃ ያምጣለን። በቃ ሞት ምልጃ ነው ካለ ሞት ምልጃ ነው ማስረጃ። ወጣት ነህ ኪሩቤል፣ ህሊናን ተጠቀም ብራዘር። እሺ ህሊናን ተጠቀም። ማንም ሰው በጌታችን በኢየሱስ ክርስቶስ እናት በማርያም ሞት የዳንም የለም የሚድንም የለም። ኦኬ እሺ ከሰማኝ አድምጠኝ። ለዓለም ሁሉ ቤዛ የሆነው ከድንግል የተወለደ የዓለም መድኃኒት ኢየሱስ ክርስቶስ ብቻና ብቻ ነው። ፒሪየድ። ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ እልም ያለ የክደት ትምህርት ነው የምታስተምረው በመጽሐፍቶቿ ውስጥ። ትውልዱን ገደል ከተዋለች፣ ሲኦል ከተዋለች። ፍጡር በቃሉ ተናገረም እንደዚህ ተተጨ ኤርሚሙና ሚዩት አድርገው። ቆይ እሰጥሃለሁ ወንድሜ ስዩም። እኔ በግልጽ መጽሐፍቶችን እያሳየው ነው። ኦኬ ንግግሬ ጠንካራ ቢሆን በግልጽ መጽሐፍቶችን እያሳየው። ይህንን የኮነነ አንድም ሰው የለም። አንድም አማኑኤል እንጂ ለሰው ልጆች ቤዛ የሆነ ከሱ በቀር ቤዛ የሆነ ነቢይ እንኳን የለም፣ ሐዋርያ እንኳን የለም። ጻድቃን እናቶች አባቶች እንኳን የሚባሉ የሉም፣ አይኖሩም። በመስቀል ላይ በተሰቀለ ጊዜ እሷ ከመስቀሉ ግርጌ በታች ነበረች። እንደ እናት መከራውን እየተቀበለች ታለቅስ ነበር። ኦኬ ከመከራው ተካፋይ ብትሆንም እሷ ላይ ግን ያረፈ በትር የለም። መከራ ግን እንደ እናት ተቀበላለች። ከመስቀል ግርጌ ነበረች እንጂ መስቀል ላይ አብራ አልደማችም፣ ከሱ ጋር ማለት ነው። እንደዚሁስ እሱ ደግሞ ከሞተ በኋላ በነገረ ማርያም ላይ እንደተጻፈ ቤዛ ሆና ቅትለኒ ለቤዛ ሆሙ ብላ ሰላም ሕማማት ላይ አባ ጊዮርጊስ ዘጋስጫና አፄ ዘርዓ ያዕቆብ የሚባሉ ክፉ ንጉስና አባ ጊዮርጊስ ዘጋስጫ የሚባል ሰውዬ ነው ቤተክርስቲያኒቱን ቁልቁል ገደል የከተቷት። መጽሐፍቶቹ እንዳነበበ ሰው ነው የምነግራቸው። ይህንን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን ዲና ያታደርገው አምላክ ሰው ነው። አንድ ደቂቃ ላስቸግር። ምን መሰለህ፣ አንደኛ ይኸውልህ ቅዱሳን በስጋ እንደሞቱ መቼም ያምናሉ ኦርቶዶክሳውያኖች። በጣም ጥሩ ኦኬ። አሁን ማርያም ትሞታለች የሚል ትምህርት ካላቸው መንግስተ ሰማያት ውስጥም ሞት እንዳለ እየነገሩን ነው። ከመንግስተ ሰማያት እየወጣች እየሄደች ደግሞ ገሃነም ውስጥ የምትሞት ማርያም አለች ማለት ነው። ምን ነው የሕያዋን አምላክ ነው፣ ሕያዋን ናቸው የእኛ ቅዱሳን አልሞቱም ስትሉን አልነበረም እንዴ? አሁን ግን ደግሞ ለተረታችሁ ሲሆን ደግሞ ትገሏቸዋላችሁ።
አሁን እዚህ ጋር ነው ጣጣ የመጣባቸው። ኦኬ በስጋት ልትሞት ትችላለች፣ ልክ ነው፣ ፍጡር ስለሆነች ሰው ስለሆነች። እንደገና ደግሞ በነፍሷ ይሞታል ማለት ነው። የማርያም ነው ምኗ ነው የሞተው? እዚህ ጋር ገና ልሙት ስትል ነው ዳጊ ወንድሜ። ልሙት አላለችም ሞተች ነው የሚለው ወንድሜ። እኔም አለኝ እኮ አይደለም። አይ ለመሞታ ምክንያት አድርጎ እግዚአብሔር ነፍሳትንም የማረባት በዚህ ምክንያት ነው። ቆይ የማርያም ምልጃ ሞቷንም ይጠይቃል ማለት ነው። አንዳንዴ የሞተችም ነው የምትማልዳችሁ እንዳስፈላጊነት መሞት አለ እዛ ባለችበት ስፍራ መሞት አለ ወይ? ባጸደ ነፍስ ለሷ ሞት አለ ወይ? አለ ሞት ንገረኝ። ሳትሞት ነው እዚህ ጋር አልኩህ እኮ ልሞት ስትል ነው እንዴ? ይሄ ምድር ላይ ሆኖ ነው የተከናወነው? ምድር ላይ ያለች ነው የተከናወነው ይሄ? ወደ እረፍትሽ ግቢ ሙቺና ሲላት እንደውም እኔ ያንተ እናት ሆኜ እንዴት እሞታለሁ እያለች። ቆይ ኦኬ፣ በጣም ጥሩ። እንደሱ ካልከኝ በጣም ጥሩ። እሷ በምድር ላይ ያለች አይደለም? አሁን እናንተ በምናወራበት ሰዓት ፍርድ ተደርጓል እንዴ? ገሃነመ እሳት የገባ ሰው አለ ማለት አልገባኝም። አይደለም ያንዴ በምድር ያለች ይቅርና አሁን እናንተ በምናወራበት ሰዓት ተፈርዶበት ገሃነም የገባ አለ እንዴ? ተፈርዶበት ገሃነም የገባ አለ? እንዴት አይኖርም? አልገባኝም። ፍርድ ተደርጓል? አሁን ፍርድ ተደርጓል እንዴ? ሲኦል ያለ አለ? አሁን የለም እንዴ? ታዲያ እየጠየቅኩ በደንብ ስማኝ። ገሃነም ነው ያልኩህ። ያንተን ትራፕ አውቀዋለሁ በእናትህ እኔ የኖርኩበት ነው። አሁን መጠይቀን ስማኝ። ገሃነመ እሳት ስል ሲኦል አትበለኝ። ገሃነመ እሳት ተፈርዶበት የገባለው መጽሐፉ ላይ ያለውን ያነበብኩልህ። መጽሐፉ ላይ የሚለው ገሃነመ እሳት ነው። በዚህ ሰዓት ተፈርዶበት ገሃነመ እሳት የገባ አለ። ስለዚህ ፍርድ ተደርጓል ኦልሬዲ ማለት ነው በዚህ ሰዓት። ለምን ምን ማለት ነው? ለምን ቆይ እችን ተናግረ እችን ሂሳብ ዳጊ ትቀጥላላችሁ። ቆይ ይህን ሂሳብ አስልቼ ላሳያችሁ። በኦርቶዶክስ ተዋሕዶ ቤተክርስቲያንም በእኛም በወንጌላውያኑ እንደዚሁም በካቶሊክ በነገረ መለኮቱ ዓለም የሚያውቁ ማርያም ጌታችን ኢየሱስ ክርስቶስን በወለደችበት ጊዜ በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጽፈዋለች። በወለደችበት ጊዜ እድሜዋ 15 ዓመት ነው ብላ ታምናለች። ሲደመር ጌታችን በምድር ላይ 33 ዓመት ከ6 ወር ኖረ ተብሎ ይታወቃል። በሁላችንም ይታመናል። እሺ 33 ምንምታው 6 ወሩን ትታ ማለት ነው። ሲደመር 33 ጌታችን ሞቶ ባረገ ጊዜ የጌታ እናት ማርያም እድሜዋ 48 ዓመት ከ6 ወር አካባቢ ማለት ነው። እድሜዋ ልብ በሉ እድሜዋ። ኦኬ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማርያም የሞተችው በ64 ዓመቷ ነው ይላል። በ48 ላይ 16 ብቻ ጨምርበት፣ ሲደመር 16 64 ማለት 16 ስንጨምር ማለት ነው። ልብ በሉ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ ወደ ሰማያት ባረገ ከ16 ዓመት በኋላ ነው አንቺ ለኃጢአታቸው ሙችላቸው ብሎ ያላት። ገና 16 ዓመት እኮ ነው። የዛሬ 16 ዓመት እዛ አይላችሁም? የአንድ አይሁዳዊ ሰው የተሰቀለ እየተባለ የሚወራ ትኩስ ወሬ የተባለበት ማለት ነው። 16 ዓመት እሱ በሞተ በ16 ዓመቱ እሱ ለሌሎች ኃጢአተኞች ሰዎች ሙችላቸው ብሎ አላት ይላል። ዳጊ ይቀጥል። ኤርሚዬ ምን መሰለህ፣ ኢየሱስ ገና እንግዲህ አልተመለሰም፣ ዳግም አልተመለሰም። እሱ ዳግም ሳይመለስ በፊት ፍርድ ተደርጓል እያለኝ ነው ወንድማችን። ይህንን ምርጥ ምንፍቅና እንግዲህ ስሙልኝ። እንግዲህ ኢየሱስ ገና ዳግም ሳይመለስ በዚህ ሰዓት ኦፍኮርስ የኛ ኢየሱስ ፈራጅ ነው። አሁን ፈርዷል ወይ ነው? አሁን ፍርድ አድርጎ ወደ ገሃነም የላካቸው ሰዎች አሉ ወይ ነው? የለም። አይ ተረቱ እዚህ ጋር ነው መፍረስ የሚጀምረው። ገና መጽሐፉ ስታነበው የጠየቁን መጀመሪያ መልስልኝ። በዚህ ሰዓት ኢየሱስ ፍርድ አድርጎ ገሃነም ውስጥ የከተታቸው ሰዎች አለ? ለምንድን ነው የማይኖረው? ሁሉም በእናንተም ለምሳሌ ያላመነ ይፈረድበታል አይደል? ያላመነ ሰው ሲሞት ወዴት ነው የሚሄደው? ወንድሜ የጠየቁን መልስ። አንተ መጠየቅህን አትመልስም። አዎ አልኩህ እኮ አሰማም እንዴ? በእኛም እምነት ይሁን በአንተም እምነት ይሁን ገሃነመ እሳት በዚህ ሰዓት የገባ ሰው አለ? አዎ አሰማም። ማስረጃ አስጠላ እኮ መናገርማ ፍቅርና እኮ ማን መናገር ይችላል። ማስረጃ ማቅረብ ነው የማይችለው። አሁን ምን ታደርግልኛለህ ወዳጄ መሰለ? ማስረጃ ትሰጠናለህ። በዚህ ቃል መሰረት ኢየሱስ ከመመለሱ በፊት ዳግም ከመምጣቱ በፊት ፍርድ ተደርጓል የሚል አሳየን። አዲስ ምንፍቅና። አሁን ይሄ ለብቻ ነው ባይ ዘ ወይ ቤተክርስቲያንም አትልም። መጽሐፎቿ ላይ ዝም ብላ ተረቶች ተጽፈው ይገኛሉ እንጂ እንዲህ አይነት ምንፍቅና ያንተ ነው፣ ብቻ የግልህ ነው። ቤተክርስቲያኒቱ ትላለች። በእርግጥ መጽሐፉ ላይ ብላለች፣ መጽሐፏ ላይ ይኸው ብላለች። እሱማ ብላለች። ቤተክርስቲያኒቱ በተለያየ ነገር ትላለች። ግን በ80 አሐዱ ዕዝራ ሱቱኤል መጽሐፍ በተጨማሪ የነሱ ዲትሮካኖኒካል ዕዝራ ሱቱኤል ላይ ምን ይላል? የፍርድ ቀን ስንት ቀን ነው ይላል? 1 ቀን ናት ይላል። እንዲህ መለሰልኝ፣ በፊቴ ባለሟልነትን አግኝታል። ይህን እነግርሃለሁ፣ ቁርጥ ፍርድ የሚደረግባት ቀንስ አንዲት ጊዜ ናት ይላል። አየህ፣ ቁርጥ ፍርድ የሚደረግበት ቀንስ አንዲት ጊዜ ናት። ይሄ አንድ ጊዜ እንግዲህ ተከናውኗል ማለት ነው። ጌታችን ይህንን ፍርድ ያደረገው በላይ ሰብን ባስገባ ቀን ነው ወይስ እነዚህ በማርያም ገሃነመ እሳት ሲወርዱ 9999 ነፍሳት የቱ ጋር ነው የተደረገው? መጽሐፍ ቅዱሳችሁ የፍርድ ቀን አንዲት ቀን ናት ይላል።
ኦኬ የፍርድ ቀን መቼ ናት? አንዲት ቀን ናት ይላል። ይሄ ቀን ደግሞ ገና አልሆነም። ገና አልሆነም። ሙታን አልተነሱም። በሕያዋንና በሙታን ላይ ሊፈርድ አለው። ሙታን ግን ገና አልተነሱም። የነጭ ዙፋን ፍርድ የሚባለው ገና አልተከናወነም። በላይ ሰብ የሚባል ሰውዬ ግን ተፈረደልህ ብለው አቧራ ያጭሳሉ። እዚህ ደግሞ 9999 ነፍሳት ተፈርዶባቸው ገሃነመ እሳት ወረዱ ይላሉ። አንዴ ገሃነመ እሳት ዝግ ነው፣ ሲኦል ነው የተከፈተው፣ መንግስተ ሰማያት ዝግ ነው፣ ገነት ክፍት ነው ይለዋል። ግን እራሳቸው ብለው እንደሚሉት በታምረ ማርያም ላይ እንዳየነው ገነትም መንግስተ ሰማያትም ተከፍቷል፣ ሲኦልም ገሃነመ እሳትም ተከፍቷል። ገሃነመ እሳት ስለተከፈተው ሲወርዱ አሳያት እኮ። ቀላል ጥያቄ ልጠይቀው ኤርሚ፣ አንድ ጥያቄ ብቻ ወንድም። ያው ግን የፍርድ ቀን አንድ ከገሃነመ እሳት በምልጃዋ ታወጣለች ማርያም? እችን ብቻ መልስልኝ። እኔ አጭር ጥያቄ ብቻ ልጠይቀው። አዎ ትችላለች አይደል? ከገሃነመ እሳት ማውጣት። ኦኬ ታዲያ አንተ ምን ክርስትና ምን ይሰራልሃል? ምን ችግር አለ? ቢበዛ ሲሆን ነው የምትገባው አይደል? ክርስትናን ካልተከተልክ፣ የጽድቅን መንገዶች ካልተከተልክ፣ ካልቆረብክ፣ ካልተጠመክ፣ መልካም ካልሰራህ ምንድን ነው ቢበዛ የት ነው የምትገባው? ገሃነመ እሳት ነው የምትገባው። ግባ ታዲያ ምን ችግር አለ? በምልጃዋ ታወጣለች። ለምን ሰማኛ? ክርስቶስ ማህበር ነው የከፈተው። ክርስቶስ በሩን ባይከፍተው በምልጃዋ አታወጣም ወንድሜ። ማን ያወጣል አይወጣም የሚለውን ተው። በምልጃዋ የእሷ ምልጃ የማይሳካበት ሁኔታ አለ? ማልዳልህ አልሰማሽም ሌላ ትችላል? አይችልም። በቃ ቴንኪዩ። ስለዚህ እሱ ይፈርዳል አይፈርድምን? የእሷን ምልጃ ተከትሎ ያደርገዋል። 100% እንደሚያደርገው አይችልም ብለሃል። በቃ ያደርግላታል። የለመነችውን ሁሉ ያደርግላታል። ስለዚህ አንተ ከአንተ የሚጠበቀው ገሃነመ እሳት መግባት ብቻ ነው። ይሄ ደግሞ አጋንንት ያስተካከለው ያዘጋጀው ትምህርት ነው። ምንድነው ሰው ይሄን ሰምቶ እንዲዘናጋ ያንተ ነው እንጂ ሉተር የተበረከው በ18 አድመጣኝ። እንደውም ዳጊዬ እንደዚህ ይላል። ቀጥልበት ዳጊ። አሁንም የለመንሽውን ላደርግልሽ ሰው ሆኜ ተወልጃለሁና ይላል ድርሳነ ኪዳነ ምሕረትም ታምረ ማርያምም ላይ። በቃ ልጁም እኮ ብሏል እኮ እሱም ብሏል እኮ ያደርግላታል ስላለ። ታዲያ ከአንድ ኦርቶዶክሳዊ የሚጠበቀው ገሃነመ እሳት መግባት። ኤርሚ ምን እንዳሉኝ ተመልከት። መምህራኖቹ መቸልታ ይሄ እኮ ተአምር ነው አሉኝ። ይሄ እኮ የሚያደርግላት እኮ ተአምር ነው። ምንም በሉት ለነገሩ ችግር የለውም። በእርግጥ ግን ተአምር አይደለም ምልጃ ነው ብለዋል አይደል? ምልጃ ተአምር አይደለም፣ ትምህርት ነው፣ ዶክትሪን ነው። በቤተክርስቲያኒቷ ውስጥ ምልጃ ዶክትሪን እንጂ ተአምር አይደለም። ሊያጭበረብሩ ሞከሩ ማለት ነው። ስለዚህ አሁንም መምህራኑ እየሰሙኝ ከሆነ ስሙኝ፣ እዛውም ነግሬያችኋለሁ። ምልጃ ተአምር አይደለም፣ ኢትስ አ ዶክትሪን። ሜሮሎጂ ውስጥ የሚካተት በጣም ሊቀየር ሊለወጥ ሊሻሻል የማይችል የማርያም አማላጅነት አንዳንዴ ተብሎ ሊቀመጥ የማይችል ነው። አንድም ዶክተር ቤት ውስጥ ነበረች። የሚገርም ላይሰማት ይችላል ማርያም እላታለሁ። አዎ ላይቀበላት ይችላል፣ እንደ ሁኔታው ነው አላለችኝም? ይኸውልህ እንግዲህ አየህ፣ መጨረሻ ላይ ትምህርቱ መፈራረስ ሲጀምር ማርያም ላይም ጥያቄ ማንሳት ጀምሩ ማለት ነው። በእርግጥ እውነት ነው። በዚህ ሰዓት ምንም የምትማልደውም የሚሰማትም ጉዳይ የለም። እሷ በዚህ ሰዓት በረፍት በክብር ነው ያለችው። ኦኬ ግን ማስረጃ አምጣ። ዝም ብለህ መቀደድ አይደለም። ማስረጃ አምጣ። እንደሞተች ማስረጃ አምጣ። ስለ ሞታ እንዳልተነሳች ማለት ነው። አልሞተችም። በመጀመሪያ ሞታ እንዳልተነሳች ነው ያልኩት። መጀመሪያ አልሞተችም፣ ሞታለች። ሞታለች እንጂ ታዲያ ለምን ማስረጃ አመጣልህ? ሌላ ማስረጃ ለምንድን ነው የፈለከው? ለምን እኔ ሞታለች ካለ ለምንድን ነው ማስረጃ ማምጣት? እርግጠኛ ነህ? መጽሐፍ ቅዱስ ላይ መሞቷን እርጋሱ እርግጠኛ አለ። እኔ ማስረጃ አለኝ። ተሰውራ ቢሆንስ ምን ታውቃለህ? ማስረጃ አለኝ እኔ እንደነ ሄኖክ ተሰውራ ቢሆንስ? እኔ በእንዳንተ በግምት አይደለም። እኔ ማስረጃ አለኝ፣ ጠቅሳለኝ። መጽሐፍ ቅዱስ ላይ ተጽፏል ማርያም ሞታለች ቢል ወንድሜ እኔ ጠቅሳለኝ። ካንተ የሚጠበቀው መጠየቅ ብቻ ነው። እሺ ስጠኝ መናት ማርያም ሞታለች። ኦኬ ማርያም ሰው ነች አይደለችም? ሰው ናት። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ እንዳትቀይረው ብዬ ነው። ማርያም ሰው ከሆነች ሂድና ዕብራውያን 7:22 ላይ አንብብ። ምን እንደሆነች ማርያም ትረዳለህ። ምን ይላል? ላንብብልህ? ኦኬ እሺ። ለሰው አንድ ጊዜ ሞት ከዛም ፍርድ ተመድቦበታል ይላል። ኦኬ ስለዚህ ሞታለች። ሰው ከሆነች ሞታለች። ሄኖክና ኤልያስ ተጽፎላቸዋል እንዴ? እኮ እንደነሱ ተሰውራ ቢሆንስ በምን ታውቃለህ? መገመት አትችልም። የተሰወሩት ተጽፎላቸዋል እኮ። መጀመሪያ ተሰወሩም አይልም፣ ተወሰደ ነው የሚለው። ተሰወረ የሚልም የለም። ዝም ብለህ ያልተጻፈ አታውራ። ለቃሉ ቢከብድም ወንድሜ ያልተጻፈ እናውራ፣ የተጻፈው እናውራ። በመጀመሪያ እንደዚህ ያልተጻፈ ማውራ ከጀመርክ እሺ ካልኩ ብዙ ልታውራ ነው። አሁን የተጻፈ እናውራ። በመጀመሪያ ነገር የተወሰዱት ወይም የጌታ በሰረገላ የሚወሰደው የሚሆን ያልተገኘው ሄኖክም ቢሆን ተጽፎላቸዋል። ኦኬ አሁን አንተ የማርያምን ታመጣለህ። ልታመጣ ካልቻልክ ማርያም ሰው ከሆነች በዚህ አውድ መሰረት በዕብራውያን 7:22 ላይ እንደሚናገሩ ለሰው ልጅ አንድ ጊዜ ሞት ከዛም ፍርድ ተመድቦበታል። አለቀ።
እኮ እና ታዲያ ሄኖክና ኤልያስ እስከተመደበበት ሄኖክና ኤልያስ የሄኖክና ኤልያስንማ ኤክሰፕሽናሊ እኮ ስለሆነ ጻፈልህ። ኤክሰፕሽናሊ ባይሆን አይጻፍልህም ነበር። ኤክሰፕሽናሊ እግዚአብሔር ያንን ስላደረገ እነሱስ ብለህ እንዳትጠይቅ ተጽፎልሃል። የነሱ ያልተጻፈልህ በጠቅላላ ሰው ከሆነ ሞቷል ወይ ደግሞ ተጽፎላታል በለኝ። አሁን እኮ ችግሩን መሰል የማርያም ሲሆን አይጻፍም፣ ምልጃ አይጻፍም፣ ይሄና የምትላቸው ነገሮች ከገሃነመ እሳት መውጣት አልተጻፈም። ማን ከማን ያንሳል ነው እኮ እናንተ ጋር ያለው ወንጌል መሰል ማን ከማን ያንሳል ነው። አሁን ወደ ገደለው እንደ የጠየቁን መልስልኝ። ማርያም ከገሃነመ እሳት የምታወጣ ከሆነ ለምንድን ነው ክርስትና በራሱ አስፈላጊ ሆኖ? ቢበዛ እኮ አንድ እስላም ገሃነም ነው የሚገባው። ክርስቶስ በሩን ባይከፍት የማርያም ምልጃ ምንም አይጠቅምም። በቢዳን ወይም እኮ እና አብርሃም አማል እኔ ማንም ይክፈተው እኮ በሩን ወንድሜ፣ ክርስቶስ ነው የሚከፍተው፣ ገብርኤል ነው የሚከፍተው የሚለው አልተጨቃጨቅንም እኮ። ማንም ይክፈተው። ዋናው የምፈልገው ነገር ምንድነው? ማንም ይክፈተው። በሷ ምልጃ ግን ማንም ሰው ገሃነም ገብቶ አይቀርም። ውሸት እውነት አይቀርም። ከአዲስ ኪዳን በኋላ እኮ እኔ ከምንም ኪዳን በኋላ በለው። አሁን ዋናውን ስላንተ ነው የማወራው። አንተ ለምሳሌ የፈለግከውን አይነት ህይወት ብትኖር ምንድነው ዘወረስት የሚመጣብህ? ገሃነም ነው። ስለዚህ ማንም በሩን ይክፈተው፣ ብቻ የሷ ምልጃ መንግስተ ሰማያት ያስገባል። አለቀ። ይሄ የአጋንንት ትምህርት ነው። ለምን አንተ ክርስትና እንዳትፈልግ ክርስቶስ እንዳትከተል ያላመነ ግን ይፈረድበታል ይላል ቃሉ። ልጇን ሳላምን ነው እንደሷማ እሱ ቃሉ ነው። ቃሉንም አትሰሙም እኮ የእናንተ ደብተር ጭቆ ግን ምን ይላል መሰለህ? አንተ እንጂ ማሰማው አንተ ነህ እኮ ማሰማው። ቃል በቃል ያዕቆብ ምዕራፍ 2 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ የሚለውን ቃል በቃል የሸመጠጥክ ሰው እኮ ነህ ከሉተር ጋር። ኦኬ ጥሩ። ስለዚህ ስራ የሌለው ሰው ይፈረድበታል አይደለ? ያ ይፈረድበታል። ምን ችግር አለ? ማርያም በምልጃዋ ታወጣዋለች። ያ ኤክሰፕሽናል ነው። ምኑን ኤክሰፕሽናል? ማታወጣበት ጊዜ አለ? ኧረ በእናትህ ሰው ስማት እንዴ ሰማሁ እኮ። ቆይ እንደዚህ በለኝ ከፈለክ። ይኸውልህ አንዳንድ ጊዜ ላታወጣ ትችላለች። አንዳንዱ ተአምር እኮ ነው። ተአምረ ማርያም ላይ አለ። ጎበዝ። አይ ተአምር አለመሆኑን አሁን ላስረዳ። አባቶችም ደስ ብሎ ሊያመልጡ ፈለጉ። ምልጃዋ ተአምር አይደለም። ምልጃዋ አስተምህሮ ነው። ምን አልኩህ? ስራ የሌለውን ሰው ከሲኦል ማውጣት አው ተአምር ነው። ኦኬ ታወጣለች። ለማንኛውም ተአምር በለው አንተ ከፈለክ። እኔ ትምህርት መሆኑን ነገርኩህ እኮ። ስለዚህ ዋናው ነገር ምን መሰለህ? እናንተ ስራ ለድነት በአንድ በኩል ትላላችሁ፣ በአንድ በኩል ደግሞ ስራ የሌለውን ሰው ታወጣለች ትላላችሁ። ይሄ በራሱ ይጣረስብሃል። ሁለት ነገሮች። ስራ ለድነት ካልክ በኋላ ባትሰራም ለነገሩ ማርያም ታወጣለች ካልክ የራስን ወንጌል የጨፈለክ ነው። አንደኛ ይሄን ያዝልኝና ዋናው የምፈልገው እኔ ምንድነው ስራም በለው ምንም በለው ገሃነም የገባው ሰው የሚወጣ ከሆነ ክርስትና አያስፈልግም ነው ሜሴጁ። ለምን ተወረስት ምንድነው? እስላምን ብትሆን ክርስትና የማትፈልግ ብትሆን የት ነው የምትገባው? ገሃነም የምትገባው። ግባ። ታዲያ ምን ችግር አለ? የማርያም ምልጃ ሰላምን እሷን አላምንም አልኩ እኮ። በእናትህ አጨቅጭቀኝ፣ ልተኛ ነው። መተኛ ከፈለክ ወንድሜ ትችላለህ። ሁላችሁም እኮ እንቅልፋችሁ ይመጣል። እዛም ያወራቸው ሰዎች እንዳንተ እንቅልፋቸው ማለት አይደለም። ዳጊ አቤት ችግር የለም። ያውራ። አይ በቃኝ እኮ ነው። በቃኝ አለ እኮ ማለት ልተኛ ማለት በቃኝ ነው። ያማ በቃው እንዴ አሰበው እኮ ኤርሚዬ ሲያስበው ምን ይበል በስራ መጽሐፍ ቅዱስ አንብብ ኪሩቤል